ጀምሪ፣ እየሰማንሽ ነው ውዴ። እሺ እኔ ልነግራችሁ የፈለኩትኝ ከ3 ወር በፊት ከፎቅ ላይ ወድቄ ከሁለተኛ ፎቅ ላይ በእርግጥ ራሴን ለማጥፋት ነበር ያንን ያደረኩት። ግን አሁን ተርፌ የወጣሁበትን ታሪክ ምን እንደሆነ ምን እንደነበር ነው ልነግርሽ የፈለኩት እና ያንን ደግሞ ያነሳሁልሽ አሁን ላይ በጣም ቫይራል እየወጣ ስለሆነ አሁን ቁጭ ብለሽ አዳምጪው ልልሽ ሳይሆን ቼክ አድርጊ ልልሽ ስለፈለኩኝ ነው። በጣም ይቅርታ ስላስከፋሁሽ። እሱን በኋላ ካረጋለሁ ላይቬን ስዘጋ አሁን አንቺ ታሪክን አስረጅ። እሺ እኔ ታሪኬን ስነግራችሁ እኔ 10ኛ ክፍል እያለሁኝ የ10ኛ ክፍል ተማሪ እያለሁኝ ነበረ ከፍቅር ጓደኛዬ ጋር የተዋወቅኩትኝ እና የልጅነቴ ነው የመጀመሪያ ነው። ምንም ነገር አላውቅም ከሱ በፊት እና አብረን ረጅም ጊዜ ቆይተናል። አጠራጠር አድርጌ ስነግራችሁ ለ4 ዓመት ያክል ከ10ኛ ክፍል ጀምሮ አብረን ቆይተናል። ያው ብዙም በአካል አንገናኝም ተማሪ ስለሆነን ከቤትም ብዙም እኔም ለመውጣት ስለማይፈቀድልኝ ትምህርት ቤትና በስልክ ብቻ ነበረ። ከዛ ከ4 ዓመት በኋላ ብሬክአፕ ተፈጠረና ለ7 ወር ያክል ጠፍቶብኝ ነበር። ከዛ ሲመጣ አባቴ ከ7 ወር በኋላ ሲመጣ አባቴ ሞቶ ነበርና አባቴ በርስል ነበረ፣ በሰው እጅ ነው የተገደለው እና በሱ ምክንያት እኔም ታስሬ ነበር፣ ስልኬም ተወስዶብኝ ነበር። ለዛ ነው ብሎ ተመልሶ ወደ እኔ መጣና ድጋሜ ወደ ፍቅር ህይወት ገባን። እኔ በዛ ሰዓት ትምህርት ጨርሼ ስራ ይሰራው ነበር። የወንዶች ፀጉር ቤት በእጥበት ነበረ ምሰራው እና ከእናቴ ጋር ባለመግባባት ከቤት ወጥቼ ነበር። ያኔ ተከራይቼ ነበረ የምኖረው። ከዛ ወደ ህይወቴ ከመጣ በኋላ ይቅርታ አሜንዬ፣ ይቅርታ ያንቺ አባት በህይወት ነበር ማለት አንቺና እናትሽ ብቻ ነበር የምትኖሩት ከቤት ስትወጪ? ኖ አይደለም፣ አባቴም አለ። ሞር ግን ግጭቱ ከእናቴ ጋር ነበረ። ግጭቱም በሱ ምክንያት ነው። እኔ 12 ያክል ማለት ነው ፍቅረኛ ሽንታልተውን በሚል ምክንያት 12ኛ ክፍል ላይ ያለውን ነበር የታወቀብኝ ከሱ ጋር ግንኙነት እንዳለኝ። በሱ ምክንያት ከቤተሰብ ጋር ግጭት ጋር ገባሁኝና ከቤት ወጣሁኝ። ግን እንደዛ መስዋዕት የከፈልኩለት ልጅ በዛ ታይም ምንም በማላውቀው ድንገት ተነስቶ ጠፋብኝ። ከዛ በቃ አንዴ ከቤት ወጥቻለሁ። ምንም ማድረግ ስለማልችል ራሴን ሰርቫይቭ ነው ማድረግ ያለብኝ። ተከራይቼ ነው የምኖረው እንደምነግርሽ። ባይዘዌ እንትን አዳማ ነኝ፣ አዳማ ናዝሬት ነኝ እና ራሴን እንዳልኩሽ ወንዶች ፀጉር ቤት በጥበት እየሰራሁኝ ከብዙ ፈተናዎች ጋር። የወንዶች ፀጉር ቤት በጣም ፈተና አለው፣ በጣም ሀቡዬ በጣም ከባድ ነው። ከብዙ ፈተናዎች ጋር እየሰራሁ ባለሁበት እንዳልኩሽ የ7 ወር በኋላ መጣና እንደዛ ብሎ ተመልሶ ወደ ህይወት የገባ። ከዛ ጥሩ ጊዜ እያሳለፈን ከ1 ወር በኋላ የደም መርጋት አጋጥሞኛል እና ለሕክምና ወደ ጀርመን ሊሄድ ነው አለኝ። ከዛ እሺ ያልኩኝ። በጣም ከባድ ጊዜ ነበር 1 ወሩ ለኔ በጣም ከምነግርሽ በላይ። ቀን በቀን ነበር ማለቅሰው፣ እሳላለው እንዲያድንልኝ። በጣም ከባድ ነገሩን እንዳራረዝመው እንዳይሰለቻችሁ ነው ቶሎ ቶሎ ምለው። በጣም ከባድ ጊዜ ያሳለፍኩኝ። አወራርሽ ቀልጥፍናሽ፣ አወራርሽ ጎበዝ ስለሆንሽ አይሰለችም። አትጨነቂ፣ ሪላክስ አድርገሽ ቀስ እያልሽ አውሪ እሺ ማሬ። እሺ እኔ እናት ክበሪልኝ። እና 1 ወሩን በስቃይ ያሳለፍኩኝ። ከዛ ከ1 ወር በኋላ ልመጣ ነው። ቀን በቀን እናወራለን እና ስናወራ አንገቱ ላይ ፕላስተር እና ፋሻ አድርጎ ከአንገቱ በላይ አንገቱና ፊቱን ብቻ ነው የሚያሳየኝ። መንቀሳቀስ እንደማይችል በየቀኑ ደም እንደሚቀየርለት ነበረ የሚያወራኝ እና ቀን በቀን አለቅሳለሁ። እሱ በደወለ ቁጥር አምላኬ እባክህን አድንልኝ እያልኩኝ መሳል ነበር ስራዬ። እና እንደዛ ሆኖ ከ1 ወር በኋላ ልመለስ ነው። አሁን ሙሉ ለሙሉ ደህና ነኝ አለኝ። መጥቼ ኤርፖርት ልቀበልህ ስለው አይ እናቴ ስላለች አይመችም አለኝ። እሺ ያልኩት መጣ። ከመጣ በኋላ ጥሩ ጊዜ እያሳለፍን ላገባሽ ነው የምፈልገው፣ ከቤተሰቦችሽ ጋር እንዳስታረቅሽ እፈልጋለሁ በእኔ ምክንያት ስለተጣላሽ እና ላገባሽ ስለምፈልግ ስራ አቁሚ አለኝ ማለት ነው። ስራ ላለማቁም ብዙ ታገልኩ፣ ግን በቃ አቁሚ፣ እኔ ስራዬ ሀረር ነው ታውቂያለሽ አለኝ። በእርግጥ ሀረር ነው ስራው፣ ረጅም ጊዜም ሀረር ነበረ። በስልክ በምናወራ ታይም ክላስ እሱ ከዚህ ከጨረሰ በኋላ ወደ ሀረር ነው የሄደው እና ሀረር ስለሆነ ስራዬ አግብቼሽ ወደ ሀረር አብረን ሄደን እዛ እየሰራን እንኖራለን አለኝ።
እሺ ያልኩት አቆምኩኝ። ከዛ እንደዛ እያልን እናቴ እርጉዝ ናት፣ አሁን ደርሳለች፣ ኦልሬዲ 9 ወር ናት። እና እሷ ከወለደች በኋላ ክርስትና ካስነሳች በኋላ የሽማግሌውን ነገር እንጨርሳለን አለኝ። እሺ ያልኩት ጠበቅኩኝ። ወለደች፣ ክርስትና ተነሳ። ግን አሁንም ምንም ነገር የለም እና ግራ እየተጋባው መጣው። እያየኸኝ ነው እንግዲህ ቤት ተቀምጫለሁኝ፣ ሜካፕ እማራለሁ በዛ መሀል እና ስራ ካቆምኩ በኋላ ክላሱም ስላለቀ ክላሱም አልቋል። ቤት ቁጭ ብያለሁ እንደምታየኝ ነኝ። አንተም ሀረር ስለምትመላለስ ይቅርታ አሜን። ትምህርቱን ውስጥ ተሹ ነው ትምህርቱ በቃ 12 ተፈተንኩኝ፣ ውጤትም አልመጣልኝም። አቆምኩኝና ወደ ስራ ገባሁኝ። ስለዚህ ከእናትሽ ጋር ተጋጭተሽ ከቤት ወጥተሽ ቤት ተከራይተሽ መኖር የጀመርሽው የወንዶች ጸጉር ቤት እየሰራሽ በምትሰሪበት ገንዘብ የቤት ኪራይ እየከፈልሽ ነው? ራስሽን በራስሽ ነበር የምታስተዳድሪው? አዎ፣ ማንም የሚረዳኝ ሰው አልነበረም በሰዓቱ። እሱም እንዳልኩሽ ጠፍቶ በ7 ወሩ ነው የመጣው እና ስራ አቁሜ ጸጉር ቤት ደሞዝ ነው የቤት ኪራይ እየከፈልሽ እየበላሽ እየጠጣሽ እየለበሽ ራስሽን እያስተዳደርሽ ትኖሪ የነበረው በጸጉር ቤት ደሞዝ ብቻ ነው ማለት ነው? አዎ ደሞዝ እና ቲፕ አለው። ያው እጥበት ስለሆነ ቲፕ አለው አይደለ? እግዚአብሔር ይመስገን ገቢው ለራሴ ይበቃኛል፣ ለራሴ የሚበቃኝ ነበረ። በጣም ቀልጣፋ ስለሆንኩ ሜካፕ የምትማሪበት እዛው ጸጉር ቤት እየሰራሽ በትርፍ ሰዓትሽ ነው ሜካፕ የምትማሪው የነበረ? አይደለም፣ ጸጉር ቤት ካቆምሽ በኋላ ስራ ቆሜ ሲለኝ እኔ ሜካፑን ፍላጎት ነበረኝ። ባልማርም በፊትም በጣም ራሴ ላይ እንትን ስለነበረ ለምን አላዳብረውም ብዬ ገባሁኝ ሜካፕ ማለት ነው። የ3 ወር ኮርስ ነው ወሰድኩ። የ3 ወር ኮርስ ቤት ኢንተርናሽናል ሜካፕ ስኩል ትባላለች፣ እሷ ጋር ነው የገባሁት። ኢንተርናሽናል ሰርተፊኬት አለኝ እና እንደዛ ብሎኝ የእሱ እናት ወልዳ ክርስትና ያቆምሽው የእሱ እናት ወልዳ ክርስትና አስነስታ እሱ ቤተሰቦችሽን አስታርቆ እንደሚያገባሽ ቃል ስለገባልሽ ያንን እየጠበቅሽ ነበረ? አዎ። እና ደግሞ የልጅነቴ ነው። ለምንም ነገር እንደነገርኩሽ ለሁሉም ነገር የመጀመሪያዬ ነው። 4 ዓመት ቆይተናል በፍቅር ተማሪ ሆኜ። ከዛ በኋላ ትምህርትም ካቆምኩ በኋላ እየሰራው በነበረው በ1 ዓመት ውስጥ በአካል ባንገናኝም እሱ ሀረር ስለሆነ በስልክ ነበረ ግንኙነታችን። የሁሉ ጊዜ አብሮኝ ስለነበር አምነዋለሁ። ምንም አይነት ጥርጣሬ የለኝም እሱ ላይ እና እሺ ብዬ አቁሜ እየሄደ መጣ። ጊዜው የሚለው ነገር እየተተገበረ አልሆናለኝ። ከዛ ደግሞ ከዚህ በፊት እናቱን በስልክ ያገናኘኝ ነበረ፣ በራሱ ስልክ ማለት ነው። እና አንዲት ደግሞ የአክስት ልጅ አለችው። እሷንም ያመጣና እኔ ጋ ያገናኘኛል ምናምን። እኔ ጋ ነው የሚያድረው ብዙውን ጊዜ ሲመጣ ከሀረር እና ግራ እየገባኝ መጣና ለምንድን ነው የማይፈጥነው ይሄ ነገር? ቁጭ ማለት ምንድን ነው ምናምን እያልኩኝ ስጫ ነው እሺ ምናምን እያለ እኔን መሸሽ እኔን መራቅ ጀመረ። ከዛ እኔ ፊት ስልክ አያወራም፣ ተነስቶ ይወጣል። ከዛ አባቴ ደህንነት ነበረ እና ስለዚህ በጣም ብዙ ሰዎች ይፈልጉኛል ይለኛል። እኔ ደግሞ የፍቅሬን አብረን የምንነሳቸውን ፎቶዎች ቲክቶክ ላይ ፖስት አደርግ ነበረ እና ፖስቱን ያስጠፋኛል ምናምን። እኔ በቃ በጣም በብዙ ሰዎች የምፈልግ ብዙ ጠላት ያለኝ ሰው ነኝ እና ታይ ምናምን ይለኛል። ቤተሰቦቼ እንደዚህ ናቸው ምናምን ነገር ይለኛል። እሺ በቃ ምናምን እያልኩኝ ዝም እላለሁኝ። ከዛ እንዳልኩሽ ደም መርጋት አለብኝ ብሎኛል እና አንድ ቀን ታመመና ቤቴ ትንሽ አዞረኝ ምናምን አለኝ እና ሐኪም ቤት ልውሰድህ ምናምን ስለው እምቢ አለኝ። እቤት ነው መሆን ያለበት፣ እቤት የምወስደው መድኃኒት አለኝ፣ እቤት ነው የሚሄደው ሲለኝ በጣም ግትር ብዬ ራሴ ነኝ የማደርስህ አልኩት እና በባጃጅ አደረስኩት ሰፈሩና ልክ እንደዚህ መዞሪያው ጋር ስንደርስ በቃ እዚህ ጋር በር ላይ ፍተሻዎች ዘበኞች ስላሉ አያስገቡሽም፣ እኔ ራሴ እሄዳለሁኝ አለኝ እና ወረደና እንደዚህ ራቅ ብሎ ለአይኔ በሚታይ ርቀት ሄዶ እዛ በር ላይ ሄደ እና ቆመና አንኳኳ። ከዛ ሂጂ ብሎ በእጁ ምልክት ሲሰጠኝ እኔም ጥርጣሬ ስለሌለኝ እሺ ብዬ ሄድኩኝ። ቤቱ በጣም ትልቅ ነው፣ ሌክዠሪ ነው ምናምን። እሱ በሚያወራው ስታፍ ነው የነበረው ሁኔታ ማለት ነው። ከዛ ያው በቃ በማግስቱ ምናምን እየደወልኩኝ እንዴት ነህ ምናምን ለዋሉ ደህና ነኝ ተሻለኝ ምናምን እያለኝ ግንኙነቱ ቀጠለ። ከዛ በጣም በቃ እየቆየብኝ የሚያጠራጥሩ ነገሮች እያየው ከዛ ስልኩ ላይ ደግሞ በሚገርም ሁኔታ በጣም በሚያስጠላ ሁኔታ ቺት እንዳደረገብኝ የሚያሳይ ነገር አገኘሁኝ። ግን ማመን አልፈለግኩኝም እንዳልኩሽ በጣም በምን አጋጣሚ ስልኩ እጅሽ ላይ ገብቶ እንደፈተሽ እኮ አልነገርሽንም። አዎ እንዴት መሰለሽ፣ ከሀረር እንደመጣ በጣም ደክሞኛል ትንሽ ናፕ ላድርግ ብሎ ጋደም አለ። ከዛ ቲክቶክ እያየ ነበር ጋደም ባለበት። ከዛ እጁ ላይ እንዳለ እንቅልፍ ወሰደው ስልኩ ሳይዘጋ ማለት ነው።
ከዛ እውነት ለመናገር ቲክቶኩን ለመዝጋት ነበረ ስልኩን ያነሳሁትኝ ከእጁ እንዳይረብሸው ማለት ነው። ከዛ አንስቼ እንዳጋጣሚ ነው እኔ እግዚአብሔርን ነው የምልሽ ማርያምን አስቤም አይደለም እንዲህም አይነት ነገር አገኛለሁ ብዬ አይደለም። ዝም ብዬ እንደዚህ እየጎረጎርኩኝ ቴክስት አገኘሁ። እንዴ ምንድነው ብዬ ደንግጬ እሱን እያየሁኝ እንደገና ቴሌግራም ላይም እንደዚህ አይነት በቃ ማይሆን የሚያስጠላ ነገር እዚህ ሚዲያ ላይ ማይወራ ነገር አገኘሁኝ እና በጣም አለቀስኩ። ለምን አልኩት እና በአንዴ ይቅርታ እሺ አልኩት። እሱን ማጣት ስለማልፈልግ በቃ ድጋሚ እንዳትደግመው አልኩት። ምን ምክንያት ነው የሰጠሽ? ይቅርታ ሲጠይቅሽ አላመንልኝም። ምን እንዳለኝ ታውቂያለሽ? የጓደኛዬ ፍቅረኛ ናትና በእኔ ስልክ ስለሚያወራት ነው ቴሌግራሙ። እሺ ቴክስት ውስጥ ታዲያ ምንድን ነው? አይ የቆየ ቴክስት ነው እሱ ጋር ስልኩ ያለ መስሏት ነው ምናምን አለኝ። እንዳልሆነ እኮ ያስታውቃል ነገሩ ግን የኔን የማፍቀር ጥግ የማመን ጥግ ነው ልነግርሽ የፈለኩትኝ። በቃ እሺ ብዬ ላለማጣት እሺ ብዬ ተቀበልኩኝ ያንን ሁኔታ። እንግዲህ ይሄም ነገር ተፈጠረ እንዳልኩሽ ብዙ የሚናገራቸው በፊት ላይ የሚናገራቸው የነበሩ ነገሮች በቃ እንዴት ነው ይሄ ውሸት ምናምን ብዙ ማግኘት ጀመርኩኝ። ይሄም ነገር በጣም እየተንቀረፈፈ መጣ፣ የሽምግልናው ነገር ማለት ነው። ከዛ አይ በቃ እኔ ስራ መጀመር አለብኝ፣ አይምሮዬ በጣም ተጨነቀ፣ ስራ የለመድኩ ልጅ ነኝ፣ አይሆንም ምናምን ነገር ስለው ስራም እንድጀምር አይፈልግም ከሰው ጋር እንድገናኝ አይፈልግም እና እንደዛ ስለው በቃ እሺ አሁን እንልካለን አለኝ። ምን ወር ላይ መሰለሽ? አሁን የቅርብ ታሪክ ነው ባይዘው ይሄ የ3 ወር ታሪክ ነው። ከ3 ወር በፊት የነበረ ታሪክ ነው። ኦኬ እና ልክ ጥር ላይ ምናምን ነገር ነው አሁን እንልካለን በቃ አለኝ። ለቤተሰቦችሽ አሳውቂ አለኝ። እኔ ስለፈራው ቆይ ነገሮች ይስተካከሉና እንደሚሆን እናደርጋለን። ያው ከቤተሰቦቼ ጋር የመታረቂያ ምክንያት ነው ይሄ እና በጣም በቃ ቸኩያለሁ፣ ደስ ብሎኛል። ነገሮች ከእናቴም ከአባቴ ጋርም እንዲስተካከል ፈልጌያለሁኝ። በዚህ መሀል በነገራችን ላይ እናትና አባቴ እኔ ከቤት ከወጣሁ በኋላ ተፋተዋል። እናቴ እህቴን ታናሽ እህት አለችኝ፣ እሷን ይዛ ነው የምንኖረው። አባቴ ደግሞ በአንቺ ምክንያት ነው? አንቺ ከእናትሽ ጋር ተጣልተሽ ለፍቅረኛሽ ስትይ ከቤት ስለወጣሽ? አይ አይደለም፣ በግላቸው በፊትም በጣም ይጣሉ ነበረ እና ታሪኩን ወደኋላ ላለመመለስ ነው። ግን ያኔ እነሱ በሚጣሉ ጊዜ እኔ በጣም በቃ የቤቱ የመጀመሪያ ልጅ ስለሆንኩኝ በጣም ጭንቀት ስለሚያጠቃኝ 10ኛ ክፍል ላይ እያለሁ መድኃኒት ጠጥቼ ሆስፒታል ገብቼ ነበር ራሴን ለማጥፋት ለመጀመሪያ ጊዜ ማለት ነው። በእናትና አባትሽ? አዎ። እና አባቴ በጣም እኔን ይጫነኝ ነበረ። በጣም በቃ ለእናትሽ ታግዣለሽ ይለኛል። እናቴን ስለሚጠራጠራት ነበር እና የመጀመሪያ ኦኬ። ቶታል ስንት ናችሁ ልጆች? ሁለት ነን። ሁለት ብቻ ነው? እና ታናሽ እህት ሴት ናት እሷ? አዎ ትንሽ ገና አሁን 12 ዓመቷ ነው። ኦኬ። እና ብቻ ነው እንግዲህ እንዳልኩሽ እኔ ላይ ነው እና ለእናትሽ ታግዣለሽ፣ ለእናትሽ የምትደብቂላት ሚስጥር አለ እያለ አባቴ በጣም እኔን ሜንታሊ ጎዳይ ነበረ። 10ኛ ክፍል ማለት ገና 15 ዓመቴ ነበረ። ያን ሰዓት ራሱ መድኃኒት ወስጄ ነበር እና ልክ እኔ ነኝ ያስኳቸው ማለት ይቻላል እንዳይፋቱ። በቃ በየጊዜው በቃኝ ስትል እናቴ በቃ ቤተክርስቲያን ውስጥ እባክሽ እያልኩ ጉልበቷ ላይ እየለመንኩኝ እየወደኩኝ ምናምን ነበር ትዳሩን ያቆየሁትኝ እና ልክ እኔ በወጣው በተወሰነ ጊዜ ተፋቱ። እነሱ የራሳቸውን ህይወት መኖር ጀመሩ እና ወደ ቦታው ስመልስሽ ልጁ እንትን አለኝ። ቤተሰቦቼ ያው ባለስልጣን ነው ምናምን ነገር አላልኩሽም? አባቴ ባለስልጣን። አዎ። እናቱ ደግሞ አባትየው ከሞተ በኋላ ሌላ እንጀራ አባት አግብታ እየኖረች ነው እና እንጀራ አባትየውም ባለስልጣን ነው እና አባትን ባለስልጣን እንጀራ አባትን ባለስልጣን። ማሻላ እናቱ ባለስልጣን እየመረጠች ነው የምታገኘው። ይሄ እናት መጨረሻውን ስትሰሚ በጣም እንደምትዝናኛ አይ ነው። ከዛ እናትየው ደግሞ ብርሃን ባንክ ማናጀር እንደሆነች ነው ማውቀው። እንግዲህ በስልክ ያገናኘኛል እንዳልኩሽ፣ በአካል አያገናኘኝም። ፎቶ አለኝ ግን በአካል አያገናኘኝም። በስልክ በራሱ ስልክ ያገናኘኛል አንዳንዴ። ከዛ ሽምግልናውን ሲታሰብ እኔ ወደ ሀረር ሙቭ ስለምናደርግ ብዙ ነገር ያስፈልጋል እና በጣም በትንሹ ወጪ እንዲሆን ነበር የፈለኩት። እሱ ሀብታም ነኝ የባለስልጣን ልጅ ነኝ ምናምን ቢልም እኔ ለድግስ የሚወጣውን ወጪ ወደ ራሳችን ህይወት አድርገን በቃ ህይወትን በደንብ ሰርቫይቭ
እንድናረግ ነበር የፈለኩት። ምክንያቱም እኔ በጣም ደሃ ባይባልም በቃ መካከለኛ ኑሮ ያላቸው ቤተሰቦች ውስጥ ነው ያደግኩት። ከዛ ደግሞ ስወጣ ራሴን በራሴ ነው ማስተዳደረው እና ብዙም ፋይናንሻል ጥሩ አይደለሁኝም። ስለዚህ ለድግስ ብር መውጣቱ ጥሩ መስሎ አልታየኝም እና ሽምግልናውን ብቻ ጠዋት ላይ ያደርገን በቃ ቀለበት ራሳችን እናደርጋለን ወደ ህይወታችን ነበር የኔ አላማ። ከዛ እሱ የቤተሰቦቼ እንደዚሁ ዝም ብዬ ያለ ሰርግ ያለ ቀለበት መውጣት ስለማልችል ቢያንስ ሰርጉ ይዘገይ ግን ቀለበት መደረግ አለበት ብላለች እናቴ። ስለዚህ ጠዋት ሽምግልና ከገባ በኋላ አንቺ ጋር ማታ ላይ ደግሞ ሆቴል ግዴታ ቀለበት ማሰር አለብን አለኝ። ከዛ ሆቴል እሺ ለምን የሆቴል ወጪ ብዙ ነው ስለ ኧረ በጭራሽ አይሆንም አለኝ። ሀይሌ ሪዞርት ታውቂዋለሽ መቼም ብዬ አስባለሁ። ሀይሌ ሪዞርት ነው መሆን ያለበት ግዴታ አለኝ ማለት ነው። ኧረ እሺ ቢያንስ ቀነስ ያለ ቦታ እንኳን ስለው ምን ጨነቀሽ አንቺ ቤተሰቦቼ ናቸው እኮ ሙሉ ከበር የሚያደርጉት ምናምን አለኝ ማለት ነው። እሺ ኦኬ በቃ ብዬ ሀይሌ ሪዞርት ወሰደኝ። አርብ ቀን ነበር ቀኑ። ወሰደኝና ትላንትና ከእናቴ ጋር መተን አይተናል። ጋርደኑን የመረጥነው አንቺ እና ወስኝና እንከፍላለን ብለን ነው አለኝ። እሺ ብዬ አየሁኝ። እሺ ጥሩ ነው አልኩኝ። መስማማት ነው ያለኝ አማራጭ። ከዛ ሀይሌ ከምሰራው ሱፐርቫይዘር ጋርም አገናኘኝና በጣም እነሱም ተንከባክበው በቃ እንትናሉን ምናምን መጠጥ ዝርዝር ሙሉ ወጪ ምናምን እዛው ተደማመረና በቃ ነገ ከእናቴ ጋር መጥቼ እከፍላለሁኝ አለኝና ወደ ቤት ተመለስን እና ወደ 2 ሚሊዮን ብር ደርሷል ኦልሬዲ ሲደመር አንድ ላይ ከነ ሽምግልና ወጪ ማለት ነው። እና እኔ ሁሉ መውጣቱም አልፈለኩኝም። እሺ አልኩኝ። ወደ ቤት ተመለስኩኝ። ዓርብ ዕለት ቅዳሜ ዕለት እኔ ጋር አላደረም ቤት ልደር በቃ አለኝና እስከዛሬ እኔ ጋር ማይደረግ ወጪውን ማን ነው የሚያወጣው? ክፍያው የሚከፍለው ማን ነው? እናቴ ናት የምትከፍለው ነው የሚለው። እሱም ብር እንዳለው እሱ ሀብታም ስለሆነ የባለስልጣን ልጅ ስለሆነ ስለዚህ እነሱ ነው ከቨር የሚያደርገው። አንቺ ምንም አታወጭም። አዎ እኔ እንደዛ ነው እያለኝ የነበረው። ሲጀመር ለውጣም ብል ከየትም አላወጣም። እኔ ምንም የሌለኝ ሰው ነኝ። አዎ እና መውጣቱንም አልፈልግም እንደነገርኩሽ ነው። 2 ሚሊዮን ለእኔ ቢሰጠኝ የሰርጉ ወጪ ቀርቶ 2 ሚሊዮን ቢሰጠኝ ምን የመሰለ ፀጉር ቤት ከፍቼ ስራ ነው መስራት የምፈልገው። ምክንያቱም እድሜ ቀልድ አይደለም። ሰው ቤት ተቀጥሮ ከመስራት እንደዚህ መስራት ይሻል ነበር እና ያንን ነው ሀሳቤ። ግን አይሆንም ስላለኝ እሺ ብያለሁ። ከዛ እንዳልኩሽ ዓርብ ነው ያ ቀን አለፈ። ቅዳሜ በማግስቱ ጠዋት 4 ሰዓት ላይ ደወለልኝ እና ሄደን ከፍለናል ጨርሰናል አለኝ ማለት ነው። ከዛ እሺ በቃ አልኩት እና ከሰዓት ደግሞ ዲጄ እና ዲኮር እኔና አንቺ እናዋራለን ለእሷ እንድናቀልላት ለእናቴ እና ቀጠሪ ሰው ደዊና አጣርተሻለኝ። እኔም ደዋውዬ ምናምን ጥሩ የሚባለውን ቀጠርኩኝ ለከሰዓት። ከዛ ከሰዓት ላይ 9 ሰዓት ነበር ቀጠሯችን። ብደውል አያነሳም ወይ ቢያነሳም ቆይ አንዴ ስራ አለኝ ምናምን ነገር ይለኛል። ከዛ እንዳልኩሽ ከዚህ በፊት የነበሩኝ ጥርጣሬዎች ነበሩና በጣም በቃ ውስጤ ከነከነኝ። እንደ ቀልድ 11 ሰዓት ሆነ ምናምን ወይ አይ ሌላ ቀን አላለኝ ምናምን እንዴት ነው እያረሳሳ ለማድረግ እንደሆነ ያስታውቃል። ከዛ ሀይሌ ሪዞርት ብዬ ቲክቶክ ላይ ፈለግኩኝና ስልክ ሳገኝ ደወልኩኝ። ከዛ አዲስ አበባ ነበር እንዳጋጣሚ ያ ስልክ። ከዛ ከአዲስ አበባ የአዳማን ብዬ ተቀበልኩኝ። ከዛ አዳማ ደውዬ ደግሞ የሱፐርቫይዘሯን ስልክ ባካችሁ ትላንት እንደዚህ አውርቼ ነበረ ምናምን ነገር ብዬ አወራኋቸው። ከዛ እሺ ብለው የልጅቷን ስልክ ሰጡኝ። ደወልኩላትኝ አወራኋትኝ። ከዛ ይቅርታ ባለቤቴ እንደዚህ ትላንትና ሙሽራ ነኝ እና ስልኩን አላነሳለኝ እና ከትንሽ ደቂቃ በፊት አንቺ ጋ ነኝ ብሎኝ ነበረ ስላት፣ ኧረ አልመጣም ምን ሆናችሁ ነው ዛሬ እንመጣለን ብላችሁ ምናምን አለችኝ። ጋርደኑ ደግሞ አይፈቀድም እና አስፈቅጄላችሁ ምናምን ስትለኝ አልመጣም አልኳት። አዎ አልመጣም የምርሽና ማመን አልቻልኩኝም። ከዛ ደወልኩኝና እንደዚህ እኮ አለችኝ። አባት ምንድን ነው ልክም እንደ ምናምን ስለው ለምን ደወልሽ ምናምን ብሎ ተቆጣኝ፣ በማላውቀው ሁኔታ ማለት ነው። እንደዛም ተቆጥቶ አያውቅም። ከዛ አይ ግራ ስትገባኝ ነው ስልክ አላነሳ ስትለኝ ነው ስለው፣ አዎ እናቴ ለጊዜው 500 ሺህ ብር ነው የሰጠችኝ እና እኔ ደግሞ ያለኝን ብር እንትን ላይ እቃ ላይ መድኃኒት ያስመጣል እና ለእኔ ያለኝ ማለት ነው እሱ ላይ ስላለ አልተለቀቀልኝም ገና እና እንዳትጨነቂ ብዬ ነው እንደዛ ያልኩሽኝ እና አልተከፈለም ግን ነገ ከፍላለሁኝ አለኝ። እሺ በቃ ብዬ አመንኩትና ዝም አልኩኝ።
ከዛ በማግስቱ እሁድ ነው እንግዲህ መጣ ምናምን ነገር ስለው አይ እናቴ እንትን አለችኝ አለኝ። በጣም ፈጠናችሁ አለችኝ አለኝ እና ስለው ትንሽ ቀዝቅዙ ብላናለች ምናምን አለኝ። ከዛ ምንም በቃ መናገር አልቻልኩኝም። እንዳልኩሽ ከጓደኞቼ ከኤቭሪ ከሁሉም ነገር ነጥሎ ቤት አስቀምጦኛል። ካለሱ የሚታየኝ ነገር የለም። በጣም ነው የምወደው፣ በጣም ነው የማፈቅረው። በቃ ያለሱ ሰው የለም ለእኔ በምድር ላይ እና ከዛ ምን አደረግኩኝ? ያው ሴጣን ይገፋፋል። መጀመሪያ ስለጀመርኩት እኔ የራስን ማጥፋት ነገር ተነስቼ መድኃኒት ውስድ ያደረግኩኝና ሽንት ቤት ውስጥ ቁጭ አልኩኝ ማለት ነው። ይቅርታ እዩ የምትባይ ልጅ ማለት ነው የራሷ ታሪክ ነው። ራሷ ልጅቷ ባለ ታሪኳ ናት። ሚዩት አርጓት ጋይስ። ውሸት ነው የሌላ ሰው ታሪክ ነው የምታወራው የምትለው ችግር የለም። ከዛ እንዳልኩሽ መድኃኒት ወሰድኩኝና ሽንት ቤት ቁጭ አልኩኝና እንትን ነው አፓርታማ ነው እና አከራዬ ዋናውን ቤት ይዛ እኔን አንድ ክፍሉን እና የውጭውን ሽንት ቤት ነው ያከራየችኝ። እና በጣም መልካም ሰው ናት፣ እንቀራረባለን ከአከራዬ ጋር እና በጣም ከዛ ድምፅ ሰማች ሽንት ቤት በጣም በቃ ወደ ላይ እያለኝ ነው ምናምን። ከዛ ምንድን ነው ብላ ሮጣ ስትገባ እኔ መድኃኒቱ እያስደፈቀኝ ነው አረፋ ምናምን። ከዛ ወተት ሰጡኝ ምናምን። ወደ ሐኪም ቤት ሄድኩኝ። ቶሎ ማርከሻ አድርገው እንትን አሉኝ። ከዛ በቃ እንግዲህ እንዳልኩሽ ነው እኔ እሱን ካጣው እንደምሞት ነው እንትን የምለው እና እዛ ጋ አየ። በጣም ደነገጠ፣ ሁሉም ደነገጡ። ታይ በቃ ምናምን ነገር አለኝ። ሁሉንም ዛሬውኑ ከፋፍላለሁኝ አደርጋለሁ ሁሉንም ነገር አለኝ። እሺ ያልኩትኝ እሁድ አለፈ፣ ሰኞ ሆነ። ከዛ ሰኞ ከፍያለሁ ሲለኝ እሺ በቃ ብዬ አመንኩኝ። አልደወልኩኝም ወደ ኃይሌ ድጋሚ ማመንኩትና ድንጋጤው የዛን ቀን ምናምን ስላየሁኝ ማለት ነው። ከዛ ማክሰኞ በማግስቱ እናቴን አስተዋውቅሻለሁ ማታ ላይ ሙሉ ቤተሰቡ የተዋወቅ ፕሮግራም ያዘጋጃል እና ይዤሽ ነው የምሄደው ተዘጋጂ አለኝ ሰኞ ለታ። እሺ ያልኩት ማክሰኞ ለታ እስከ 6 ሰዓት ድረስ እያወራን ነበር። ፀጉር ቤት ሂጂ ምናምን እያለኝ እሺ ብዬ ፀጉር ቤት ሂጄ ራሴን እያዘጋጀሁኝ ነበረ ለማታ ፕሮግራም እና ከዛ እስከ 6 ሰዓት በሰላም ነው የምናወራው አልኩሽ። ልክ ከ6 ሰዓት በኋላ እሱም ዝም አለ። እኔም በቃ ሊዘጋጅ ራሱ ምናምን ብዬ ዝም አልኩትኝና 9 ሰዓት ሲሆን ደወልኩለት፣ አይነሳም። ከዛ ያላየውም ብዬ ዝም አልኩኝ። ከዛ በመሀል በየሰዓቱ ደውላለሁኝ ግን አይነሳም። ከዛ እየጨነቀኝ መጣ። ወይኔ ምን ሆኖ ይሆን ምንድን ነው ምናምን ነው እያልኩኝ የነበረው። ያመኛልም ስላለኝ አሞት ይሆን እንዴ ምን ተፈጥሮ ይሆን ምናምን እያልኩ እያሰብኩኝ እንደ ቀልድ ሰዓቱ ሄደና መሸ። 1 ሰዓት ሆነ። ከዛ ግራ ሲገባኝ ያክስት ልጅ አለችው ብዬሻለሁ እኔ ጋ የሚያመጣት 16 ዓመቷ ነው እና የእሷ ስልክ ነበረኝ። ከዛ ደወልኩኝና እንደዚህ ምንድን ነው ምናምን ስላት እንደኛ እኮ እየጠበቅናችሁ ነው አንቺ ጋር ብሎ እኮ ነው የወጣው ከቤት ለምንድነው ማትመጡት ምናምን ስትለኝ ኧረ እኔ ስልኩን እያነሳልኝ አይደለም ጠዋት እያወራን ነበረ ስልኩን አያነሳም አሁን ላይ ስላት እስቲ ቆይ ልደውል ምናምን አለች እና ትንሽ ቆይ ተመልሳ ደወለችልኝ። ከዛ ኧረ ለእኛም አያነሳም እናትየው እያበደች ነው በጣም ብዙ ሰው ነው ቤት ውስጥ ያለው የተጠራው እናንተን ነው ሰው የሚጠብቀው አለች ማለት ነው። በቃ የሆነ ነገር ሆኗል ብዬ በጣም ተጨነኩኝ ከምልሽ በላይ። በዛ ሰዓት በቃ ማልቀስ ነው የኔ ስራ። አከራዬ ነበረች እሷ አይዞሽ ትረች በቃ ይደወላል። ብዙ ስልክ ነው ያለው 3-4 ስልክ እና በየስልኩ ላይ ይደወላል። በቃ ተጨነቁ ሁሉም እኔ ጋርም ያሉት አያነሳም። ከዛ እነሱ ጋርም ልጅቷ ጋርም በየደቂቃው ነው የምደውለው ምን አዲስ ነገር አለ ጓደኞቹ ጋር ደወልሽ ምናምን እላለሁኝ። እኔም ስደውል አያነሱልኝም እና ከዛ ሁሉንም እንትን ስል ምንም ላገኝ አልቻልኩም። ተጨነኩኝ። ከዛ እስቲ እናትየውን አገናኘኝ አልኳት ማለት ነው ልጅቷን። ከዛ እሺ ምናምን ነገር አለችኝ እና አገናኘችኝ። እናትየው በጣም በቃ የእናት ሊናገር የማይችለውን አይነት ነገር ተናገረችኝ። እኔ ለእናንተ ክብር የሁሉ ነገር አዘጋጅቼ የባለቤቴ ዘመዶች መጥተው ምን አይነት ክብረ ቢሶች ናችሁ? ቆይ ከዚህ በኋላ እንዳይመጣ እዛው ይዘሽ አኑሪው። ከዚህ በኋላ አይኑ ማየት አልፈልግም። ባለጌዎች ናችሁ ምናምን አለች ማለት ነው በልጅቷ ስልክ። ደነገጥኩ። እኔ እዚህ ጋር ፍቅረኛ ሆኜ የሆነ ነገር ሆኗል ብዬ እያሰብኩ እየተጨነኩ ለምንድነው እናትየው እንደዚህ የምትሆነው ምን አጥፍቶ ነው ብዬ በጣም ተጨነኩኝ። እንዳልኩሽ እናትየው እንደዚህ ብላኝ እኔ ግን አሁንም የሆነ ነገር እንደሆነ ወይ አሞት ወድቆ ወይ ስልኩን ሊሰርቁት ብለው ማጅራቱን መተውት ይሆን ወቅተውት ይሆን እዛ ላይ ነኝ ያለሁትኝ እና በየሰዓቱ ነው በየደቂቃው ነው ቴክስት የምልከው። 100 ጊዜ በላይ ይሆናል የደወልኩትኝ። በጣም በቃ እየቀጠቀጥኩኝ ማለት ነው። ከዛ 3 ሰዓት ምናምን 3 ተኩል ወይ 3 ሰዓት 4 ሰዓት ይሆን አላውቅም ብዙም አላስታውስም። ግን ደወለ።
ከዛ በጣም በሚያሳዝን ሁኔታ በጣም የሰከረ ድምፅ ነው ምናምን። ማናችሁም አትረዱኝም፣ አይገባችሁም። ሄድሽ እናቴ ጋር ተዋወቅሻት፣ መታወቁን አልነበር የምትፈልግ ምናምን የሆነ የለበጣ ነገር አደረገብኝ። ምንድነው ይሆን ከሆነ የሆነ ነገር ይሆንክ መስሎኝ ነው ምንድነው ስለው ማናችሁንም አትረዱኝም፣ በጣም ያሳዝናል ምናምን ነገር አለ። ተናደድኩም፣ ግራ ገባኝም። ምንድነው የተፈጠረ ያለው ነገር እያልኩኝ እያሰብኩኝ ከዛ በቃ ግራ እየተጋባሁኝ ነው። እና እንደዛ ሲለኝ ምንም ማለት አልቻልኩኝም፣ ዝም አልኩኝ። እና ወደኋላ ልመልሳችሁና ሰኞ ዕለት ከፋፍያለሁ ምናምን ሲለኝ እኔ እናቴ አባቴ ጋር ታረቅኩኝ። ስለ ሽምግልናው ሰሙ። በቃ የከለከልናት ፍቅር እዚህ መድረሱ ጥሩ ነው ምናምን ብለው ደስተኛ ሆኑ። ሁለቱም በየፊናቸው እና በቃ ሽማግሌ እንደሚገባ ተነጋገርን። መጀመሪያ በእርግጥ እንዲገባ ተነጋገራችሁ እንጂ የእውነት ሽማግሌ አልተላከም ገና። አዎ መች ነው ይኸውልሽ፣ እና አምነው ነው ሽማግሌ እንደሚላክ አምነው ቤተሰቦች ተደሰቱ። እኛ ብንከለከላትም ግን ጉዳዩ ለቁም ነገር መድረሱ ነው ዋናው። አዎ እንደዛ ብለው በጣም ተደሰቱ። እና መች መሰለሽ መጀመሪያ እኔ እና እሱ ለየካቲት 7 ነበረ ሽምግልናውን ያሰብነው እና የካቲት 9 እንትን ነበር ይሄ ጾም የፋሲካ ጾም የሚገባበት ቀን ነበረ እና ሁሉም ሰው የራሱ ፕሮግራም ላይ ነው የሚሆነው የጾም መያዣ ማለት ነው። እና የጾም መያዣ ስለሚሆን በቃ ወደዚህኛው ሳምንት እናምጣውና ጥር 30 ይሁን ቅዳሜ ቀን ማለት ነው ይሁን ተባባልን እኔ እና እሱ። ለእነሱም እንደዛ ተነገራቸው። ቅዳሜ ሊሆን ሽምግልናው ሰኞ ነው የተነገራቸው። ከዛ ማክሰኞ እሱ እንደዚህ ያደረገኝ። ከዛ ሮብ ለታ አልደወልኩኝም፣ በቃ ዝም አልኩት። ማብሰልሰል ጀመርኩ፣ እንቅልፍ የለኝም። ምንድን ነው ወደኋላ ባክ እያረኩኝ የሚፈጠሩትን ትንንሽ ክስተቶች አሁን እዚህ ጋር ሁሉን መዘርዘር ስለማልችል ነው እነሱን እያሰብኩኝ ተቀመጥኩኝ። ከዛ አንድ ዘመድ ነበረችኝ ሲፈን ትባላለች። ደወለችልኝ እና እንዴት ነሽ ምናምን ስትለኝ ድምፄ እርብሽብሽ ብሏል። ምን ሆነሽ ነው ምናምን ስትለኝ አይ እንደዚህ አይነት ነገር ስላት ቤት መጣች ሮብ ለታ አወራን ምናምን። ከዛ እሷ አንቺ ምንድነው ይሄ ሁሉ ነገር እያገኘሽበት እንዴት ነው ማትባንኙ አለችኝ ማለት ነው። ተይ እንደዚህ አትበይ ማይመቻች ሁኔታ ላይ ስለሆነ ነው ምናምን ብዬ እሷን እንትን አልኳት። እሷ ግን በቃ ውሸት ነው እባክሽ ጅል አትሁኚ አለችኝ። ብትለኝ እኔ ያው አልሰማኋትኝም፣ ዝም አልኳት። ከዛ የዛን ቀን እንደዛ ዋለ። አልተደዋወልንም፣ ከሱ ጋር ጸጥ አለኝ። እንዳጠፋ ሰው እንኳን ይቅርታ አልጠየቀኝም። እኔም ግራ እየገባኝ በቃ ከአሁን ደወለ እያልኩኝ ስልኩን ማየት ጀመርኩኝ፣ ግን አልደወለም። ከዛ በማግስቱ ሐሙስ እቺ ያልኳችሁ ዘመዴ በጣም በቃ እምነቷ ላይ ጠንካራ ናት፣ ኦርቶዶክስ ነን እሷም እኔም ማለት ነው። እና ከዛ ምን እንደታወቃት ምን እንደሆነ አላውቅም፣ በጠዋት ነው የደወለችልኝ። አሁን ተነሽ ቤተክርስቲያን እንሄዳለን አለችኝ። ምን ሆነሽ ነው ምናምን ስላት ንስሐ ትገቢያለሽ አለችኝ። ኧረ በእናትሽ አንቺ እንዴት ያልተዘጋጀሁበትም ፈራሁኝ። ማለት ያው በጣም ድፍረት የሚጠይቅ ነገር ስለሆነ ኃጢአትሽን መናዘዝ ፈራሁኝ። ግን በጣም ታገለችኝ። እሺ በቃ ብዬ ሄድን። በዛ በጠዋት ቤተክርስቲያን ለእሷ ንስሐ አባት ንስሐ እንድገባ አደረገችኝ። ከዛ በኋላ ከንስሐው በኋላ ቁጭ ብለን እኔና እሷ ቤተክርስቲያን ውስጥ እያወራን እስቲ ምንድን ነው ማድረግ የምትፈልጊው? እስቲ ወደ ራስሽ ተመለሽ እና ያለውን ነገር እስቲ እናጣራ አለችኝ ማለት ነው። ከዛ ቤተክርስቲያን ውስጥ ቁጭ ብዬ ነው ይሄ ሀሳብ የመጣልኝ። እውነቴን ነው የምልሽ። እስቲ እናቱ ብርሃን ባንክ ነው የምትሰራው እና የቱ ጋር እንደሆነ ስለነገረኝ እንሂድና እናግኛት አልኳት ማለት ነው። ከዛ እሺ አለችኝ። በዛው በቤተክርስቲያን በዛው ብርሃን ባንክ ሄደን ከዛ ስንሄድ የወሊድ እረፍቷን አልጨረሰችም ገና አሉኝ ማለት ነው። ከዛ እሺ አልኩኝና አንድ ቀን መግቢያውን አሳይቶኛል። ቤቱንም ከርቀት አይቼዋለሁ። ካልጠፋብኝ በቃ ቤት እንሂድና ቤት እናዋራት አልኳት። ከዛ እሷም ተስማማች። በጣም ጥሩ ሀሳብ አለች። ሄድን። እንደምንም አገኘሁት ያንን ቤት። ከዛ ያን ቤት ሄጄ ሳንኳኳ ምንም አይነት ዘበኛ ምንም የለም። ከዛ ሳንኳኳ ከፈቱልኝ። የከሌ ቤት ነው ምናምን ነገር ስላቸው ወይ አይደለም ይህ አይደለም ያኛው ቤት ነው ብለው እዚህ ጋር እንግዲህ ዋናው ታሪክ የሚጀምረው ለሳቅ እንጂ ያሳየኝ እንዳልኩሽ በጣም ሌክዠሪ ቤት ነው ምናምን። ከፊት ለፊት ያለውን ቤት ሲያሳዩኝ ፍጹም ተቃራኒ የሆነ ቤት ነው። በጣም ፍጹም በምነግርሽ በማልችለው ክውን ያልኩት እና እኔ ሲጨንቀኝ እንትን ይጥለኛል ከድሮም ከትምህርት ቤት ነገር እና አዎ ስደነግጥ ጭንቀት ምናምን ሲኖርብኝ ያመኛል እንደዚህ አይነት ነገር እና በቃ ልቤን ሰወረኝ አልኩሽ። የደነገጥኩት
በውሸቱ ነው ማለት እዛ ጋር ቤቱ ከተዋሸ በቃ ያን ቤት እጅ ሳንኳኳ ደግሞ ሌላም ውሸት እንደሚኖር አይምሮ በቃ ነቃ። ሌላም ውሸት ይኖራል ብለሽ ፈራሽ። እንደገና አንቺ ድሃ ነው ሀብታም ነው የሚለው ነገር ሳይሆን መዋሸቱን ያስደነገጠሽ እንጂ ድሃም ቢሆን አንቺ ሀብቱን ብለሽ የወደድሽው እሱነቱ 4 ዓመት ሙሉ እኔ ከሱ እግዚአብሔርን ነው ምልሽ አንድ ነገር ተቀብዬ አላውቅም። ምክንያቱም 3 ዓመቱን በትምህርት ቤት ላይፍ ነው። ቤተሰቦቼ ምንም አላሰጡኝም። 9ና 10 የግልን የተማርኩት 11ና 12 በእኔ ፍላጎት በእኔ በቃ በጣም እኔ በታቀጅኝ ምንም ሳያደርግልሽ ሲቀር ደህና ቦታ ሳይጋብዝሽ ውድ ስጦታ ሳይሰጥሽ ሲቀር የሀብታም ልጅ እንዳልሆነ አልባነንሽበትም። 4 ዓመት ሙሉ ምንም ሳይሰጥሽ ሲቀር ልጅነት ነው። 4 ዓመት ማለት እስከ 12ኛ ክፍል 3 ዓመት ምን ታውቂያለሽ? እስቲ እስከ 12ኛ ክፍል እኔ እንዳልኩሽ ነው ከቤት መውጣት የማይፈቀድልኝም። በጣም በቃ ትምህርት ቤት ምናምን እያልኩኝ እየወጣውኝ ነው ሳገኘው ወላይ የታወቀብኝ ትምህርት ቤት እየወጥቼ ሳገኘው ነው። እሺ ባለባበሱ ምናምን አትጠረጥሪ ማለት በዩኒፎርም እኮ ነው። በዩኒፎርም ነገሩ ዩኒፎርም ሁሉንም እኩል ስለሚያረቀሽ እሺ አሁን ቤቱ ጋር ነው። እሺ አሁን ቤቱን የኛውን ቤት አንኳኩተሽ የሀብታሙ ግቢ አንኳኩተሽ ከዛ ፊት ለፊት እንደሆነ ቤታቸው ተነገረሽ እና ያው አዞረሽ አዞረኝ እንዳልኩሽ። ከዛ ትንሽ ተረጋጋሁኝ እና እንደምንም ድፍረቱን ሰጠችኝና ዘመዴ አንኳኳን። ስናንኳኳ 14ኛ ከፈተችልን እና የእናትየውን ስም ስለማቅ ጠሪልኝ አልኳትኝ። መጣች እናትየው። ከዛ ያኔ ነው ታሪኩ የሚጀምረው። ይቅርታ ታውቂኝ ይመስለኛል በፎቶ እና ለምን ሰደብሽኝ? እኔ ምን አደረግኩኝ? እሱስ ምን አደረገ? ምን ውስጥ እንደነበረ የምታውቂው ነገር እኮ የለም አልኳት ማለት ነው። ከዛ ማንሽ ይቅርታ አለችኝ ማለት ነው። ከዛ ታውቂኝማ እንደዚህ አሜን እኮ እኔ ነኝ ምናምን ማንሽ ምን አሜን እንደምታወሪው አለችኝ ማለት ነው። እንደዚህ ስላት አረ ምንድን ነው የምታወሪው? እኔ ምንም ማውቀው ነገር የለም አለችኝ ማለት ነው። በጣም ደነገጥኩኝ። ምን እንደምላት ግራ ገባኝ። ከዛ ያቺ ያክስት ልጅ የተባለችውን እሷን ጥሪልኝ አልኩኝ። ስም መጥቀስ ስላልፈለግኩኝ ነው። እንዴት ታውቂያታለሽ? አዎ ልጅ ደግሞ አለች ገና እየተወለደች 2 ዓመት እሷንም ይዟት ይመጣ ነበረ እና ልጅሽንም ጥሪልኝ አልኳት። ከዛ ሁለቱም መጡ። ትልቅየዋ ስታይኝ በጣም ደነገጠች። ትንሿ ስታይኝ ደግሞ የልጅ ነገር አይደለ ጥምጥም አለችብኝ መታ። ከዛ ደነገጠች እናትየው። በቃ እኔ ምንም ማውቀው ነገር የለም። እዚህ ራሱ በስንት ጊዜ አንዴ ነው የሚመጣው። ሀረር የእህቴ ቤት ነው የሚኖረው። የእህቴ ባልጋ ነው የሚሰራው አለችኝ ማለት ነው። የምርሽ ነው? በቃ ማስረዳት አቃተኝ እና በሰዓቱ የነበረው ነገር እንዳልኩሽ በጣም እያመመኝም ነበረ። እንትናም ዘመዴ ምንም ማለት አልቻለችም። በጣም ጎድቷታል። ይሄን ብቻ ነው ሉልሽ የምችለው አለች እና ከዛ ቦታ እንደምንም ይዛኝ ሄዳ ወደ ቤት አስገባችኝ። ይሄ የሆነው ሐሙስ ነው እንዳልኩሽ እና ቤተሰቦቼ በዛ ታይም እናቴ ቤት ነው የሚገባው የነበረው። ለቅዳሜ እየተዘጋጀች ነው እና ምን ማለት እንደነበረብኝ አላውቅም። በጣም ታማምኩ የዛን ቀን። ከዛ ልክ እነሱ ደውለው ተናገሩት። በቃ እናትዬ ሁሉም ጋር እየደወለች ኧረ እንደዚህ ሆኖ እያለች በቃ ሁሉም ፋሚሊ እየደወለ ለካ ይጮህበታል ምንድን ነው እያሉ ማለት ነው። ከዛ ደወለና ይቅርታ እንኳን የለም አታልይሻለሁ የለም። ምን ልትሆኚ ነው እናቴ ቤት የሄድሽው? ምን ስለሆንሽ ነው አንቺ? ማነሽ? እኔ ለአንቺ ይሄ ለእኔ ይሄ ይገባል? እያስተዳደርኩሽ አይደለ እንዴ ምናምን እንዴ ምንድን ነው የምታወራው? እኔ አስተዳድረኝ ብዬ እኮ አይደለም ታውቃለህ ሁሉንም የተፈጠረውን ነገር እና እንዴት ነው የምትናገረው? ይቅርታ ነው ወይስ እንዴት ነው ነገሩ ምናምን አልኩኝ። ግራ ገባኝ። የምወስነው የማደርገው ነገር በጣም ግራ ገባኝ። እንዳልኩሽ ነው የልቡን ተናግሮ ላይሽ ራሱ አልፈልግም ብሎ ዘጋብኝ። በቃ ሳለቅስ ዋልኩኝ ሳለቅስ። ከዛ አልቆርጥልሽ አለኝ። የዛን ሁለት ማታ እሺ ብዬ ደወልኩኝ። ስደውል አነሳና ምናልባት የዋሸኸኝ በገንዘብ ምክንያት እኔን አጣታለሁ ብለህ ፈርተህ ከሆነ እኔ እንደዚህ አይነት ሰው አይደለሁም። አሁንም እውነቱን አውቄ ይቅርታ አደርግልሃለሁኝ። ችግር የለውም እረዳለሁ። ትወደኛለህ አይደለ? እኔ በጣም ነው የምወድ። በቃ የዋሸኸው ውሸት ሜቢ እኔን ላለማጣት ይሆናል ብዬ እሱ ማለት ያለበትን እኔ ብዬ ታረኩት
ምን አይነት ጅል ነሽ እያልሽኝ እንደሆነ አይሉ ሁላችሁ ምን አይነት ጅል ናት እያላችሁኝ ነው። አብዛኞቻችሁ ታሪኬን ሰምታችሁታል። እየደገምኩላችሁ ነው እኔ አሁን እያልኩ ያለሁት ግራ ይገባኝ። ምን ቀብቷት ነው? ምን አስነክቷት ነው? አዎ ከዛ ግን እናቱ ሆና ተገኘች። ዋናው ነገር አዎ በፎቶ ስለማውቃት አዎ ፎቶ እንደውም እናቱ ራሱ እናቱ አትሆንም፣ የሌላ ሰው እናት ነው እናቱ እያለ በፎቶ የሚያሳይሽ ብዬ ነበር ያሰብኩት። እናቱ ሆና ተገኘች። እሺ በጣም በጣም ከዛ ምን ተፈጠረ? እንደ በዳይ እኔ ይቅርታ ብዬ እሱ እንደተበዳይ እሺ በቃ ምናምን እንዴት ነው ነገር አለኝ ማታ። እሺ በቃ አልኩት። እንግዲህ እኔ ይቅርታ ጠይቄ ስለታረቅን ያው ሽምግልናው አይቀርም በእኔ ቤት እንግዲህ ይኸውልሽ። ከዛ ይዛን ቀን አደርን። ከዛ በማግስቱ አርብ ሆነ። አርብ ዕለታ እኔ ነኝ አሁን የምደውለው ምናምን እንግዲህ እነሱ በጣም እየደወሉ እያስጨነቁት ስለነበር በተደጋጋሚ ዌቲንግ ነበረ ምገባው እና ያገኘውም አልቻልኩም ብዙም። ከዛ ሲያነሳልኝ አንዴ ብቻ ላገኘህ ናፍቀኸኝ አልኩ። ምንድን ነው በዛ ላይ ማውራት አለብን የማታው ፕሮግራም ቢቀርም ኢትሶኬ በቃ ሽማግሌዎቹ ብቻ ጠዋት ይግቡ ቤተሰብ እየተዘጋጀ ስለሆነ እንደሚሆን እናደርጋለን ስለው እሺ ያለኝ። ተገናኘን፣ ምሳ ሰዓት አካባቢ ተገናኘን። ከዛ በቃ ይላካል አይነት ወይ አወራን። ወደ ሀረር ግን እኔ መሄድ አለብኝ እዛ የተበላሹ ስራዎች አሉብኝ ምናምን ነገር አለኝ። እሺ ኦኬ ችግር የለውም ሂድ፣ እዚህ ያለውን ነገር እኔ አሬንጅ አደርጋለሁ ብዬ ተለያየን። በጣም በቃ አሜን። እናቱ ሆና ከተገኘች ደውላ የሰደበችሽ ታዲያ ማን ናት? እሺ ስለሱም ልነግርሽ ነው። ታሪኩን ላለማዛባት ብዬ ነው። ችግር የለውም እንዳይዛባ ሲሆኑ እንደርስበታለን። እሺ ከዛ እንግዲህ ያን ታይም 30 ደቂቃ ራሱ አይሞላም አውርተን መሄድ አለብኝ በቃ ብሎ በተቀመጥኩበት ጥሎኝ ሄደ። እንግዲህ እኔ ያን ሰዓትም በቃ የማታው ነገር ይቀራል፣ ሽማግሌዎቹ ይገባሉ። በቃ ከዛ በኋላ ወደ ሀረር እኔም ድግሱን መጀመሪያም ስለማልፈልገው ወደ ሀረር ጠቅልዬ እገባለሁኝ። አይሳቀቅም። አሁን አዳማ ቢሆን የቤተሰቦቹ ቤት ስላለ እንደዚህ ስለዋሸኝ ይሳቀቃል። እዛ ስለሆነ ግን ፍሪ ይሆናል ብዬ በቃ እሺ ብዬ ተቀበልኩኝ። ከዛ ወደ ማታ አካባቢ ጓደኞቼም ይደውላሉ፣ ስለ ሽፎን ምናምን ያወራሉ ምናምን ነገር። ከዛ ቻከሬ ያልኩሽ በቃ ተይው ኪራዩም ጥበብ እኔ ጋር ስላለ በዛ እናሳልፋለን አለችኝ። እናንተም ያላችሁን ሽፎን ልበሱ፣ ምንም ሌላ ዝባዝንኬ አያስፈልግም አልኳቸው። እናቴም እየተዘጋጀች ነው እንዳልኩሽ እና ዛሬ እንኳን ቤት አታድሪም ምናምን ስትለኝ አይ ችግር የለውም እመጣለሁኝ አልኳት። ያው ፊቴ ቀን ሲያለቅስ ምናምን የዋለ ስለሆነ ተበጥብጧል እና እንደዛ አልኩኝ። እናቴ ዝግጅቷን ጀምራለች እንዳልኩሽ እየሄደ ነው በጣም በሰፊው። ከዛ አባቴ ያው አያወሩም ከእናቴ ጋር የሚቀመጡትን ሰዎች መርጧል ምናምን ነገር። ከዛ ዓርብ ዕለት ወደ ማታ ላይ ደወልኩለት እና ምን ጠፋህብኝ ምናምን ያው በቃ እኔ ትቹ ሁሉንም በፍቅር ጠፋህብኝ ሆዴ አባ ምናምን ነገር አልኩት። ከዛ አለው ነገ ስንት ሰዓት ነው ሽማግሌዎቹ ምናምን ስለው የምን ሽማግሌ ምን የምታወሪው አለኝ ማለት ነው። ምንድን ማለት እንዴ ቅድም አውርተን የለ እንዴ ስለው እንዴ ቅድም ያወራነው እኔ ወደ ሀረር እንደሚሄድ ነው የነገርኩሽ፣ ነገሮችን ማስተካከል እንዳለብኝ ነው የነገርኩሽ፣ ምንድን ነው የምትይው ምናምን አለኝ ማለት ነው። እዛ አለቀስኩኝ። እንዴት አደረገኛለን? ለምንድን ነው አንተ እንድሞት ነው እንዴ የምትፈልገው ምናምን ነገር አልኩት። ከዛ አንቺ ምናምን ትጨቃጨቂኝ ምናምን በቃ ለሞት የሚገፋፉ ወሬዎች ተናገረኝ ማለት ነው። ከዛ ስልኩ ተዘጋ። በጣም እያለቀስኩ ነው። እናቴ ደወለች። ኧረ አንቺ ልጅ እባክሽ ንገሪኝ ምናምን ስትለኝ ለእሷንም ስልክ ሳልመልስ ዘጋሁኝ እና እንዳልኩሽ የምኖረው አፓርታማ ነው። ከሁለተኛ ፎቅ ቪዲዮ አካውንቴ ላይ ፒን የተደረገ ቪዲዮ አለ ፎቁ የሚታይበት ሙሉ የሆስፒታል ታሪክ የሚታይበት እና ከዛ ፎቅ ፊቴን አዞርኩና በቃ ጭንቅላቴ እንደናደርጎ የምታኝ ይገላግለኝ ብዬ ወደኋላ ወደኩኝ ካፎቁ እና ስወድቅ የተቀበለኝ የሸክላ ቴራዞን ነው። በጣም ድንጋይ ነው ምናምን ነገር። ከዛ ጭንቅላቴን አልመታኝም፣ ወገቤ ሲከፈል ታወቀኝ። በቃ አንዴ ነው የጮኩት። የኔም ሰውነት ትንሽ ገዘፍላለሁኝ እና ድዋ ሲል ሰሙ። ከዛ ግቢ ውስጥ የነበሩ ሰዎች በሙሉ ሲወጡ በቃ የዛ ሰዓት እኔ ወገቤ ተቆርጧል፣ እጄ ተሰብሯል። ስሜቱን እንግዲህ ምን ያህል ሊሰቀጥጥ እንደሚችል በማወራው ወሬ ራሱ እንኳን ተኖሮ አይደለም በማወራው ወሬ ይገባቸዋል ብዬ አስባለሁኝ። እና በጣም አመመኝ። ኢቨን ራሴን አላሰተኝም። ራሴን ቢያስተኝ ጥሩ ነበረ ህመሙን ላለማዳመጥ።
ህመሙን ልችለው አልቻልኩኝም። በቃ ወገቤ አከርካሪ ነው የተሰበረ 2 ቦታ። ከዛ እንደምንም ሐኪም ቤት ወሰዱኝ። ኃይለማርያም የሚባል ሆስፒታል ነበር የመንግስት የወሰዱኝ። ከዛ እዛ የዛን ዕለት አርብ ነው እንዳልኩሽ 1 ሰዓት አካባቢ ነው የወደኩት ማታ ላይ። ሌሊቱን ሙሉ በቃ ማስታገሻ ቢሰጠኝም አይሰራም። እንትን ተነሳሁኝ። ይሄ ሙሉ ሲቲ ስካን ነው የሚባለው፣ እሱን ተነሳሁኝ። ከዛ እጄ ላይ ስብራት አለ። የእጄን አወቁ፣ የእጄን ስብራት። ከዛ እሱን በጀሶ ገጠሙልኝና እኔ እግሬ በጣም እግሬ ነው የምለው፣ እግሬ፣ ወገቤ፣ ሙሉ ሰውነቴ የቱጋ ምን ያህል ህመም እንዳለ የትኛው ጋር እንደሆነ እንኳን ግልጽ መናገር አልቻልኩኝም። ደም ስለሌለ ደግሞ ከፎቅ ነው የወደቀችው ሲሉ ራሱ ምንድነው የምታወሩት ምናምን ዶክተሮቹ ይላሉ። እና የመንግስትም ስለሆነ ብዙም ትሪት የለውም። በጣም ከባባድ ደም እዛ ጋር ስለሚታይ እኔ ደግሞ ደም ስለሌለኝ ብዙም እንትን አላሉኝም፣ ችላሉኝ። እኔ ግን በጣም እጮሃለሁ። በጣም ስቃይ ነው። አክስቶቼ አከራዬ ናት ይዛኝ ወደ ሆስፒታል ሄደችው። አክስቶቼ ምናምን አጎቶቼ ጋር ተደወለ፣ እናትና አባቴ ጋር አልተደወለም። እና ከፎቅ ላይ እንደወደኩኝ ራሴ ተናገርኩኝ እንጂ ያየኝ ሰው አልነበረም። እና መጀመሪያ እንደውም ከፎቅ አልመሰላቸው። 2ኛ ፎቅ ላይ ነው አይደል ራሴን ጣልኩ ያልሽ? አዎ። እና ስትወድቂ ራስሽን አልሳትሽም? አልሳትኩኝም። በሚገርም ሁኔታ ወገቤ ብቻ ነው የተሰበረው። አጥንቴ ተሰበረ። አከርካሪ ይሄ ዋና ሰውነታችን የሚይዘው አከርካሪ አለ አይደለ? ጭንቅላትሽን አላገኘውም መሬት? ጭንቅላቴን አላገኘውም። እኔ እንዴት ተአምርም ነው ይሄ፣ የፈጣሪ ተአምርም ነው። ውሸትም ይመስላል በእርግጥ። አሁን እኔ ብዙ ሰው አልፈርድም፣ ግን የሆስፒታሉ ኤቭሪቲንግ ሁሉም ነገር አለ። ፒን የተደረገው ቪዲዮ ላይ ቦድካስቱ ላይም የወገቤ ስፌት አስገብተውታል። እና ሀቡ የምትፈልጊ ከሆነ በውስጥ የነበሩትን የሕክምና ማስረጃዎች ከነ ቁስሌ ልክልሻለሁኝ። አንቺ ማንም አልነበረም ስትወድቂ? ከራስሽ ከተከራየሽበት ኮንዶሚኒየም አይደለም፣ አፓርታማ ነው። አፓርታማ ሚንስ ሰዎቹ ከስር ይኖራሉ፣ ባለቤቶቹ ከላይ 2 ፍሎር ሰሩና 2 እንትን ማለት ነው ፎቅ ሰሩና ሙሉውን ፍሎሩን ማለት ነው አንዱን ሙሉን ልክ እንደ ሙሉ ግቢ አከራዩት ማለት ነው። ከዛ የላይኛውን የተከራየችው ሴት 1 ክፍል የውጭ ሽንት ቤትና 1 ክፍል አለው። እሱን ደግሞ ለእኔ አከራየችኝ። እኔ የተከራይ ምንድነው የተከራይ ነው የሚባለው? የተከራይ እንደዛ ነው። ተከራይ ላይ 1 ክፍሉን ነው የተከራየሽ? እንደዛ ነው። እሺ፣ በመስኮት ነው ራሱን የጣልሽው ወይንስ ከበረንዳ ላይ ነው? አይደለም፣ ከበረንዳ ብረት ነው። ብረቱ ላይ ወጥቼ ከብረቱ ላይ ነው። ኦኬ። ማንም ሰው ደጅ ላይ ምናምን ሊያስቆምሽ ይችል ሰው የለም። ሁሉም ቤታቸውን ዘግተው ነው። ምክንያቱም እንዳልኩሽ ጨላልሟል ምናምን፣ በቃ ማንም የለም በሰዓቱ። ሰዓት አካባቢ ነበረ? 1 ሰዓት አካባቢ። እሺ፣ ከዛ ስትማርፊ ስትወድቂ አልጮሽም? ጮኩኝ። ጩኸቴ ነው ሲጀመር ዷ እና ከዛ የኔም ጩኸት ቅውጥ ነው ያደረኩት። ምክንያቱም በጣም ነበር ህመሙ፣ ይሄ ስቅጥጥ የሚያደርግ አይነት ጩኸት እና አሁን ላይ ልጩሆ ብል ራሱ አልችለውም ያኔ የነበረውን ነገር እና እሱን ሰምተው ነው ሁሉም ተሯሩጠው ምንድነው እና የመሰላቸው ከፎቅ አይደለም። ምክንያቱም ሰው ከፎቅ ወድቆ ደም ነው አይደለም የምትጠብቂው፣ ወይ ራስ መሳት ነው የምትጠብቂው። የለም ከፎቅ አልመሰላቸውም። ትንሽ አክሲደንት ነው። አልቻልኩኝም። በቃ በእንትን እንደዚህ እግሬን ከስር 2 ሰው ከኋላ 2 ሰው ቁም እስቲ ለማቆም እና ሞክራት። በጭራሽ አይታሰብም። ወገቤ ሊቆም አልቻለም። መነሳት አልቻልሽም። ራስሽን አልሳልሽም እንጂ ቀና ማለትና መቀመጥ ምናምን አልችልም። ሆንኩኝ፣ ፓራላይዝድ ሆንኩኝ። በቃ ድምፄ ብቻ ነው የሚሰራው። ማውራት ብቻ ነው የቻልኩት እና ሲነኩኝም አልቻልኩም፣ መንካትም አልተቻለም። ሰውነቴን አትንኩኝ ያመኛል ነው በቃ። እንዳትነኩኝ ነው የምትይው? አዎ እንዳትነኩኝም አድኑኝም ሆነ። ምክንያቱም መሞቴን ብፈልግም ህመሙ ከበደኝ። ለሞቱ ትፈልጊያለሽ፣ ከህመሙ መገላገልም ትፈልጊያለሽ እና ከዛ አምቡላንስ አድኑኝና ግደሉኝ ሆነ። አድኑኝና ግደሉኝ ነው በቃ የኔ ነገር ማለት ነው በሰዓቱ የነበረው። ከዛ አላወቁም። ሆስፒታል ከገባው በኋላ እንዳልኩሽ እርዳታ የሚያደርግልኝ ጠፋ። ምንድን ነው እንዲታወቅ አልቻለም። የእጇን አውቀናል። ይሄኛውን ሙሉ ሲቲ ስካኑን ደግሞ የሚያነበው ዶክተር ነገ ጠዋት ነው የሚመጣው። እኔ እስከ ነገ ጠዋት
ማስታገሻ አጉኛል፣ አይሰራም ማስታገሻው። በእናታችሁ ቢያንስ እሺ ወይ ማደንዘዙሽም እንደ አንድ ከፎቅ መውደቅ እኮ ቀላል አይደለም። ማደንዘዝ እኮ አለ። ከፎቅ ነው፣ አዎ ከፎቅ ላይ ነው የወደኩት ስላቸው ማን ይመነኝ ማን። ከዛ እንትን ከሲቲ ስካኑ ከተነሳው በኋላ እንደ አጋጣሚ ጠዋት ይመጣል የተባለው ዶክተር እንትን ሳይል ሌላ ዶክተር መጣና ወገቧ ላይ ስብራት ይታያል እና ሙሉ እስኪነበብ ድረስ በእንትን ይሄ በስፖርተኛ ባጋል አይደለ ወገብ እንትን የሚሉት ቀበቶ የስፖርተኞቹ በእሱ ይታሰር፣ ቆይ እንዳይንቀሳቀስ ወገቧ ብለው በእሱ አሰሩልኝ። ምንም በቃ እግሬ የሆነ ነገር ከዚህ ከእግሬ ጀምሮ እስከ ጫፍ ውስጥ እግሬ ድረስ የሆነ የሚነዝረኝ በቃ እንደዚህ የሚበላኝ የሚፈተፍተኝ ነገር ነበር ህመሙ በሰዓቱ። የወገቤን ስለታሰረ ቀነሰን፣ የእግሬ ግን አልቻልኩትም። ከዛ እግሬን ነው የምለው እና ድጋሚ ሲቲ ስካን ሲያነሱኝ እግሬ ንጹህ ነው፣ ምንም የለም። ወገቤ ላይ ነው አሁንም ወገቤና እጄ ነው። ከዛ በማግስቱ መጣ ዶክተሩ ሲያይ ይሄ ነርቭ ያለበት ቦታ ላይ ነው አጥንቷ የተሰበረው እና ይህንን መስጠት አንችልም፣ ወደ ጥቁር አንበሳ ሪፈር ነው ማድረግ የምንችለው አዲስ አበባ። አይ ገንዘብ አለን የምትሉ ከሆነ ደግሞ እዚህ የወያ ሆስፒታል አለ፣ ደግሞ ከወያም የተሻለ እንደዚህ ነርቭ ኬስ ወደ ወላይታ ሶዶ አለ መሰለኝ በጣም ትልቅ ሆስፒታል እና እዛ ነው ያለው አሏቸው ምናምን ነገር። ይህን ታይም ባይዘዌ አከራዬ ደውላለት መጥቷል። እሱ ሆስፒታል መጣ፣ ድፍረቱ ሆስፒታል መጥቷል። ከዛ በቃ ማለት ልክ አክስቶች አጎቶቼ ምንድን ነው እያሉ እኔ ከኔ እኩል ከሚያለቅሱት ጋር እሱም እያለቀሰ ነው። ማንም ምንም አያውቅም። እኔ ደግሞ እሱን እያየው ህመም ነው። ከዛ እሱን ሳይ ደግሞ የሆንኩትን በቃ ማልቀስ ነው ስራዬ፣ ማልቀስ ነው በቃ። እና ከዛ እዛ ሰዓት ላይ ራሱ አንድ አጎታለኝ የአባቴ ወንድም እና በጣም ኃይለኛ ነው ምናምን። ከዛ እኔ እሱን እያየው ሳለቀስ የሆነ ነገር ተረዳ አጎቴ ማለት ነው። ከዛ አንተ ነህ እንዴ ምናምን ብሎ ዞር ብሎ ሊመታው ምናምን ሲል ልጁ ራሱን ስቶ ወደቀ። ከዛ ፋፍሰው እንደገና እሱን እዛው አስተኝተው ምናምን ሲነቃ ምንድነው ምናምን ነገር ሲሉት እዚህ ጋር ነው እንግዲህ የደም ካንሰር አለብኝ አላቸው። ከዛ ምን ሆነ? ይሄንን ሰምታ ነው የደም ካንሰር አለብኝ። አዎ የደም ካንሰር አለብኝ። ማን? ልጁ ለአጎቶቼ ለአክስቶቼ ነው ይሄን የሚለው ሲላቸው፣ አሜን ከፎቅ ላይ ራሴ እንግዲህ ከፎቅ ላይ ነው ምን ሆና ነው አናውቅም ሲል እኔ ከፎቅ ላይ ነው የወደኩት ምናምን ነገር ብያለሁ። እና በቃ ግራ ገብቷቸው ነበረ። እና አሜን ከፎቅ ላይ የወደቀችው በቃ የደም ካንሰር እንዳለበት ሰምታ ነው ሚል ነገር ደመደሙ ማለት ነው። ጥያቄም በዛ ሰዓት ሲጀመር ምን ሆነሽ ነው ተብሎ የማይጠየቅም የነበርኩበት ሁኔታ እንዲህ እንደማወራው አይደለም። ከዛ ይሄ ማታን የሆነ በማግስቱ ጠዋት እዚህ አንችልም ሲሉ ወደ ዩያ በቃ ሪፈር እንጂ አዲስ አበባም ቀጠሮ ይበዛልን በዚህ ሁኔታ አትችልም፣ ወረፋውን ወደ ወላይታም ሶዶ እንዴት ተደርጎ ነው የሚካሄደው? እዚሁ ዩያ ኮስቱን እንጠይቅ ተባባሉ እና መጀመሪያ እሱ እኔ ሄጄ ልጠይቅ አለ። ከዛ እሱ ሄደና እዛ ሆኖ ላከሬ ደወለላት። ከዛ ለካ እሱ መጀመሪያ ገብቶ እንግሊዘኛ ሰዎቹን ሪሴፕሽኖቹን ማለት ነው ከውጭ እንደመጣና አማርኛ እንደማይችል ግን ስለሚሰጡት አገልግሎት ማወቅ እንደሚፈልግ በተሰባበረ እንግሊዘኛ አናግሯቸው አወዛግቧቸው ምናምን ነው የወጣው፣ ብሩን ኮስቱን አውቆ ማለት ነው። ከዛ አከሬ እንዳልኩሽ ጠራት። አከሬ እንትን ላይ ነው የምትሰራው ኮንስትራክሽን ላይ እና ጥሩ እንትን ላይ ናት ያለችው በኢኮኖሚ እና ይሄማ ጉደኛ ሆስፒታልም ገብቶ ጭራሽ ከውጭ ሀገር እንደመጣ አማርኛ እንደማይችል ሪሴፕሽን ከዛ እንግሊዝኛው ራሱ ጤነኛ አይደለም ማለት ይሄ ፐርፌክት አይደለም። ከዛ ጠራትና ቆይ ብቻዬን ከማናገራቸው አንድ ላይ እናናግራቸው ብዬ ነው የጠራውሽ ሚርስዬ ያላት እና ጠራት። መጣች። ከዛ ሲገቡ ድጋሚ እንግሊዝኛ ሲያወራ የነበረ ልጅ በአማርኛ ሲያወራ ሪሴፕሽኖቹ ቀልድ ነው እንደያዛችሁት እናንተ ምናምን አሉ ማለት ነው። ማን ያስተናግዳቸው? እኔ እዛ በከባድ ህመም ላይ ነኝ። ሪፈር እንዲጻፍ ተወስኗል። ቶሎ ሰርጀሪ መሰራት አለብኝ ምናምን
እነሱ ደግሞ ሊያስተናግዱኝ አልቻሉም ሆስፒታል ላይ እርሱንና ሜርሲን። ከዛ ግራ ገባት። በቃ ሜርሲ ምን ታድርግ ምናምን ምንድነው ለምንድነው በስነስርዓት ማልስተናገደው እያለች ከዛ እንዳጠራቻት እና ነርሷ ምንሽ ነው ስትላት ዘመዴ ነው። ዘመድ ማለት ምናምን አይ እንደዚህ የተጎዳችሁ እንደዚህ ነው እና የእሷ እንትን ነው ምናምን ስትላት አሁን ከደቂቃዎች በፊት መጥቶ በማይገባ እንግሊዝኛ ቀበጣጥሮ ነው ሄደው። አሁን ደግሞ በስነስርዓት አማርኛ እያወራ ነው እና ስራ ላይ ቀልድ እየያዛችሁ ስለመሰለን ነው ምናምን ስትላት አረ ይኸውልሽ በእናትሽ የልጅቷ ፋይል እንደዚህ ነው እኔ ተሳስታችሁ ይሆናል ምናምን አለች እና እሷ ከዛ ሕክምናዬ ተቀበሉትና እግዚአብሔር ስጣቸው ኮስቱ አንድ ላይ የሰርጀሪው ብቻ 250 ሺህ ብር እንደሆነ ተነገራቸው። እንዳልኩሽ እኔ ደሃ ነኝ። ቤተሰቦችም ሀብታም የሚባሉ አይደሉም፣ መካከለኛ ናቸው። ግን በአንዴ ላይ ሕክምና 250 ሺህ ብር ማውጣት የሚችሉ ሰዎች አይደሉም። እና እዚህ ጋም ለድግሱ ብዙ የተደረገ ነገር አለ። ከዛ መጀመሪያ 100 ሺህ ብር አስይዙና 150 ሺውን ከሕክምና በኋላ ትከፍላላችሁ ነው የተባለው። ከዛ እሺ እኔ አሁን አካውንቴ ላይ ያለው እቃ ስለተያዘብኝ 50 ሺህ ብር ብቻ ነው የቀረውን 50 ሺህ ብር አበድርኝና ሙሉን ስከፍል ላንቺ ማስተላለፍልሻለሁ አላትና 50 ሺህ ብር ሰጠችውና አከራዬ 100 ሺህ ብሩ አስያዘ ማለት ነው። ወደዚህ ቅዳሜ ከሰዓት ላይ ወደ ዮያ ገባሁኝ በአምቡላንስ ምናምን። ከዛ የነርቭ ዶክተሩ ከስንት አንዴ ነው የሚገኘው፣ አንድ ብቻ ስላለ ከተማው ላይ በጣም ቢዚ ነው እና መጥቶ አየኝ። አሁን ምገባው ሰርጀሪ ስላለ ለእሁድ 8 ሰዓት ብሎ ቀጠረ። ከዛ እኔ በሰዓቱ ለእኔ አይደለም ይሄን ያለኝ፣ አሁን ካለፈ በኋላ ነው የሚነገረኝ እና ልክ በቃ ሰርጀሪው ምኑ ሪፈሩ ምናምን እንደሚደረግ ይፋ ሲሆን ለእናቴም ለአባቴም ተነገራቸው ያለውን ነገር በሙሉ ማለት ነው። ከዛ እናቴ በጣም በቃ አለቀሰች፣ አበደች ምናምን። በጣም በቃ የማይሆን ሁኔታ ተፈጠረ። ግን እስካሁን እሱ የሚጠይቀው የለም። ምክንያቱም እኔም እንዲያርጉኝ ነው ብዬ አልተናገርኩኝም። በቃ ካንሰር እንዳለበት አውቃ አድርገው ነው ብለው ያሰቡት። ከዛ ለእሁድ 8 ሰዓት ተቀጠረ። እሁድ 8 ሰዓት ሰርጀሪ ልገባ ስል እስቲ አንዴ አምጡልኝ ልያው፣ ምናልባት ከሞትኩኝ እንኳን ለመጨረሻ ጊዜ ልያው አልኳቸው ማለት ነው። ከዛ እናቴ በጣም ታመመች ይዞሳትና የለችም በቃ ቃታትና እንትን አሏት። እቺ አከራይ ሜርሲ ምላችሁ እና የተወሰኑ ጓደኞቼ ምናምን ነበሩ። አባቴም የለም እኔ እንደዚህ አይነት ጭንቅ አልችልም ያመኛል ብሎ እሱም ተነስቶ ወጣ። ከዛ ጥሩልኝ ስል ሲደወልለት እኔም ሰርጀሪ ልሰራ ጥቁር አንበሳ ሆስፒታል ነኝ፣ ደም የማገኘው ከዛ ስለሆነ እዛ ወረፋ ደሙን ለመቀበል እንትን እያልኩኝ ነው እና በቃ እስክትወጣ እደርሳለሁኝ፣ ቢያንስ መጥቻ ይቻ ተመልሼ እሄዳለሁኝ አላቸው ማለት ነው። እዛ በስልክ አገናኙኝ፣ ትንሽ አወራሁትኝ እና እንግዲህ በቃ እኔ ተስፋ ቆርጫለሁ ኦልሬዲ የመኖሬን ነገር እንደምሞት ነበረ ማስበው እና ለዛ ጋር ላሉት ደግሞ ዶክተሩ እኔ አላቅም እንደሚፈጠር፣ በእርግጥ ግን እንደሚያሳየው ከሆነ የእግሯ ነርቭ ያለበት ቦታ ላይ ነው አጥንታ የተሰበረው እና ምናልባት ነርቭን ቆርጦት ከሆነ ከዚህ በኋላ መጸዳዳትም መቆምም ላትችል ትችላለች እና ይሄንን ነገር እራሳችሁን አሳምኑ አላቸው ማለት ነው ከሰርጀሪው በፊት። ከዛ በቃ እነሱ ተስፋ ቆረጡ። ከዚህ በኋላ መቆም አትችልም፣ ጀስት ወገቧ መገጠም ስላለበት ትገጠማለች፣ ይገጠማል እንጂ ለሰርጀሪው መራመድም መቆጣጠርም ከዚህ በኋላ ሽንት አይቻልም በዳይፐር። በቃ አስቢው አልጋ ላይ እንደቀረ አንድ ሽማግሌ ወይም አሮጊት ሰው ማለት ነው ከዚህ በኋላ መሆኗን። በቃ ተስፋ ቆረጡ። ከዛ እግዚአብሔር ድንግል ማርያም እመቤቴ ትክበርልኝ፣ እንደተባለው አይደለም እንደተባለው አልሆንኩኝም። እመቤቴ በልደታ ቀን ነው ሰርጀሪ የተሰራሁትኝና ዶክተሩ ከሰርጀሪ ሲወጣ ወደ 5 ሰዓት ምናምን የፈጀ ሰርጀሪ ነው እና በቃ ፊቱ ያበራል ሲነግሩኝ ማለት ነው። እኔ እንደዚህ አይነት ኬዝ ላይ 12 ዓመት ቆይቻለሁ፣ ግን ከስንት አንዴ ነው እንደዚህ አይነት ነገር የሚያጋጥመው የሚድኑት እና በሚገርም ሁኔታ እድሏ ነርቧን አልቆረጠውም አጥንቷላ። እንኳን አንቺ ደህና ናት። ማክሲመም ከዚህ በኋላ ለ10 ወር ምናምን ነው ላተራመድ የምትችለው እና
ፊዚዮቴራፒ ምናምን እናስጀምራታለን፣ ይሻላታል። በቃ እግዚአብሔር ይመስገን። በቃ ቴንኪው ጋድ አለ ዶክተሩ ራሱ በጣም ስፔሻሊስት ነው ምናምን እና በጣም በቃ ደስ አለው እሱ ራሱ። ምክንያቱም አይሳካም፣ ከስንት አንዴ ነው፣ ከ100 1 ነው እንደዚህ አይነት እድል። ከዛ ወጣሁኝ ከሰርጀሪ ስወጣ እሱን ነው የፈለግኩት ስነቃ። ከዛ መጥቷል ምናምን እዛ ትንሽ ደቂቃ አየኝና በቃ ሊሄድ ነው ምናምን ብሎኝ ሄደ። እኔ እንዲያድርልኝ ሁላ መፈለገው እሱ ነበረ ሆስፒታል። ግን አንድም ቀን አላደረልኝም። ሰርጀሪውን እስከሰራ ሰርጀሪውም ቀን አላደረልኝም። አንድ ናቲ የሚባል በቃ ከልጅነት የጀምሮ የአጎቴ ጓደኛ ነው እና በጣም በቃ መልካም የሆነ ሰው አለና አንድ ቀን አይፎርፍም ሲያድርልኝ ማለት ነው። ሌሊቱም ሙሉ በጣም ነው ማሰቃያቸው። ህመሜን ልነግራችሁ አልችልም። በጣም ከባድ ህመም ነው ማሳልፈው። ከሰርጀሪውን በፊት ከሰርጀሪውን በኋላ ማደንዘዣ ከወጣ በኋላ ስፔሻሊ ይሄ እንትን ምንድነው ትራማዶል ምናምን የሚባል መድኃኒት፣ በጣም ከባድ መድኃኒት ዶዙን እየቀነሱ ነበር ለማደንዘዣ የሚሰጡኝ ለማስታገሻ። ግን እሱም በቃ ቢያንስ 30 ሚኒት ምናምን ነገር ነው እረፍት የሚሰጠኝ፣ ከዛ ተመልሶ ይነሳል። እና በጣም ደግሞ ከወሰድኩኝ እንደ እጽ ነው እና አዳፕት የሆነባታል አይሆንም ብሎ ዶክተሩ እንደውም የእንቅልፍ ኪኒን ይሻላል ዶስ ተቀንሶ ብለው በእንቅልፍ ኪኒን ነበረ እንትን የሚሉ በጣም በቃ እነሱ ይሰቃዩልኝ ነበረ። እሱ አንድ ቀን ብቻ ከዛ በኋላ ሰርጀሪ ሊሰራ ነው ምናምን ብሎ የሄደለች በማግስቱ ምናምን ነገር መጣና ከዛ ሰርጀሪ ውስጥ ምናምን ሲሉት አይ ተዘዋወረልኝ፣ አሁንም ደህና እየሆንኩኝ ስለሆነ ተዘዋወረልኝ ምናምን አለ። በቃ ዛሬ ይደርግኝ እሺ ያልኩት ካፌ እኔ ቃል ወጥቶ ማለት ነው። ከዛ እሺ አለ። በቃ ግራም ቢል አለ ማለት ምክንያቱም አላድርም ካለ እዛ ጋር ሙሉ ቤተሰብ አለ እንግዲህ እንዳልኩሽ። ከዛ እኔም ወደዚህ ቅዳሜ ከሰዓት ላይ ወደ ዩያ እና የሰማ ሰው ምናምን በሙሉ እየመጣ አይዞሽ ያለኝ በቃ ሁሉም ሰው ስለነበረ እሺ በቃ አለ። ከዛ ከአንድ አጎቴ ጋር ነው ይሄ ሊመታው ከነበረው አጎቴ ጋር ኦልሬዲ ሊመታው የነበረው አጎቴ አዝኖለት ጭራሽ ይንከባከበዋል ምናምን ነገር። ከዛ ከሱ ጋር አደሩ። እሱም አንዴም ተነስቶ ቼክ አላደረገኝም። ይሄኛው አጎቴ ግን ሌሊት በየደቂቃው ነው እንግዲህ ነርሶቹንም እየጠራሁኝ ማስታገሻው የሚሰጠኝ ምናምን ነገር። ከዛ ግሉኮሴ ቼክ ይደረጋል ብዙ ነገር። ከዛ ካኑን ላይ ደግሞ ይጠፋል፣ ከእጄ ላይ ደም ስሬ ይጠፋል። ምግብ እንዳልኳችሁ አርብ፣ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ ነው የበላሁት። ለ5 ቀን አልበላሁኝም እና ደም ስሬ ጠፍቷል። በቃ ጣረሞት ነው የምመስለው እና በየሰዓቱ ካኑን ላይን ይፈልጋሉ እየመጡ ደም ስር እያጡ እሱ አለ ምናምን እና የዛን ቀንን አጎቴ በጣም ሲሰቃይ አደረ አብሮኝ። ከዛ እንደ እግዚአብሔር ፍቃድ ደህና እየሆንኩ ሚንስ ህመሙ ትንሽም ቢሆን እየቀነሰ ግን መቆም አልቻልኩኝም። ግን ዶክተሮቹ እንድቆም ይገፋፍኛል። አሁን ካልቆምሽ በዚሁ እግርሽ አለመቆመን ለምድና እግርሽ ላይ ደም ይረጋል፣ የረጋው ደግሞ ደም ወደ ካንሰር ይለወጣል፣ እባክሽ ምንም ቢያዞርሽም ምንም ቢያደርግሽም እንደምንም እያሉኝ ሊያነሱኝ ይሞክራሉ። ግን ወገቤ ኦልሬዲ ከግማሽ በላይ የሚሆነው ቅድ ነው፣ ረጅም ነው ቅዱ የነበረው። ስፌት አለ፣ ክር አለ፣ ከዛ የእግር ስሜት አለ፣ ከዛ ህላ ለመብላት አለ። ይሄ ሁሉ ሌሌ እያለ እንደምንም ለመነሳትና ለመቆም ስሞክር ራሴን ስቼ ወደኩባቸው። ጭራሽ መርፌው የካኖለው በጣም አጓጉል ሆነ እጄ ላይ ምናምን። ከዛ በቃ እንግዲህ ትሞክር እዚህ ሆስፒታል ሆና ምንም አታረግም ጭራሽ ኢንፌክሽን ነው ለቁስሉ የሚሆነው። ምክንያቱም ነርሶቹ ሌላም ቦታ እየገቡ ከሌላ ቦታ በሽታ ይዘው ነው ወደ አንቺ የሚመጡት እና ኢንፌክሽን ቁስሉ ከሚፈጥር ወደ ቤት መግባት አለብሽ። እንደምንም ከዚህ በኋላ ራስሽን የምታድኘው አንቺ ነሽ። ትንሽ ቢያንስ እግርሽ ከተንቀሳቀሰ በኋላ ፊዚዮቴራፒ ያዝልሻሉ አለኝ ዶክተሩ። እና ዶክተሮቹን ነርሶቹን በቃ ማልቀስ ነው። ጨርቅ አይነከኝም ሀቢባ። የምነግርሽ ነገር ጡቴ ብቻ ነው የተሸፈነው፣ ሌላ ነገር የተሸፈነ ነገር የለም። ሙሉ በላይ ክፍት ነው። የመጣ የሄደ ሁሉ ነበር የሚያዩ የኔን ሰውነት። እንኳን ልብስ የአልጋው ጠርዝ ሰዎች ከነኩት በቃ ኡኡ ነው ጩኸቴ። እንዲህ ያናጋሉ ወላ ማለት ነው። ጭራሽ ልብስ አይታሰብም። ከዛ እኔ ከሆስፒታል መውጣቱ ሞት ሆኖ ታየኝ እና ግን ግዴታ መውጣት ስለነበረብኝ እናቴ ደግሞ የምትኖረው ኮንዶሚኒየም 3ኛ ፎቅ ላይ ነው እና እንዴት እንደምወጣም ግራ ገባኝ በቃ
እንዴት ወዴት እንደሚሄድ አባቴም ስለዚህ ነገር ሲጠየቅ አንድ ክፍል ነው እሱ ተከራይቶ የሚኖረው እና ለጎረምሳ ብላ ለዘለለች ልጅ ምን እላለብኝና ነው እኔ አይምሬንም የማስጨንቀው? የራሷ ጉዳይ ፈልጋ ነው እንዲሆነችው መርጣ ከሰው ጋር መሆን ትችል ነበረ። እኔ ለራሴ ማስታመም አለብኝ፣ ለራሴ ጭንቀት አለብኝ አለ። በቃ ምንም ማድረግ አልተቻለም። እቺ አከራይ ደግሞ እንዳልኳችሁ ተከራይ ናትና እኔ ተከራይ ለሷ ነኝ እና ከስር ያሉት ሰዎች ብዙ ሴት ልጆች አላቸው የቤቱ ባለቤቶች እና ለሴት ልጆቻችን የማይሆን ነገር ነው ያስተማረችብን አሉ ማለት ነው። እና ልክ ናቸው፣ በጣም ትክክል ናቸው። ምክንያቱም ገና ፋይሬጅ ላይ ያሉ ልጆች ናቸው በዛ ሰዓት የነበሩ እና ህይወት ሲከብድ ትንሽ ፈተና ሲኖር ራስ ማጥፋት ነው በቃ ለነዛ ልጆች እኔ ያሳየኋቸውኝ እና አይሆንም እዚህ ቤት በጭራሽ የማይሆን ነገር ነው አሉ። እነሱም እሺ በቃ ተባለ። ያለው አማራጭ ምንድነው? 3ኛ ፎቅ እናቴ ጋር መውጣት ነው። ከዛ እኔ ፎቁ መውጣቱ ነው እንግዲህ እንዳልኳቸው የከበደኝ። አምቡላንስ ተጠራ በስትሬቸር ከሩምም ከሆስፒታሉ ሩም እንዲህ አንሶላ የሀገር ሰው ትንሽ እንዳልኳችሁ ትንሽ ወፈረራለሁ እና የሀገር ወንድ አንሶላ ይዘው ነው ከአልጋ ወደ አልጋ የሚያሸጋግሩኝ። ከዛ በአምቡላንስ መጣሁኝና ቤት እስከ 3ኛ ፎቅ እንደው 20 ይሆናሉ ጎረምሶቹ ማለት ነው። ወደ ላይ እንትንም ለማውጣት እኔን ያዙኝ በስትሬቸሩ ጎማው ተሰበሰበና የሀገር ጎረምሳ ይዞኝ ወደ ላይ ወጣ። ወደ ላይ ስወጣ የነበረኝ ጩኸት ሙሉ የኮንዶሚኒየሙ ሰው ወጥቶ በቃ ከኔ ጋር ማልቀስ ነው። አለቅሳለሁ፣ እናቴ ታለቅሳለች፣ እኔ አለቅሳለሁ፣ አትንኩኝ እላለሁ። ሁሉም ሰው ደግሞ እግሬን አለመንካትን አያውቅምና ሲነኩኝ በቃ አትንኩኝ እባካችሁ፣ ወላ ስድብም አለው ምናምን ነገር ያማችኋል ምናምን በጣም ከባድ ሁኔታ። ሁሉም ግን እየተሳደብኩ ራሱ አብረውኝ ያለቅሳሉ። ከዛ ወደ ቤት ገባሁኝ እና ቤት ደግሞ በጣም የስቃይ ጊዜ ያሳለፍኩኝ። እንግዲህ የሚዋጥ ማስታገሻ ነው የሰጡኝ። የሚዋጠው ማስታገሻ ሊሰራ አልቻለም። እዛስ ቢያንስ እንዳልኩሽ ዶዙ እየተቀነሰ በትራማዶልም ቢሆን እንትን እላለሁኝ፣ ትንሽ ረገብ ብላለሁ። እዚህ ማደንዘዥ ማስታገሻው አይሰራ። ምን ልሁን በቃ ጠዋት ቀን ማታ ማልቀስ ነው። ሌሊት እናቴ አብራኝ ማልቀስ። እንዳልኳቸው አባቴ አያገባኝም አለ እና የአባቴን ቤተሰቦች ከዛ በኋላ እየሸሹ መጡ እና የተወሰኑ የእናቴ ቤተሰቦች ጓደኞቼ እና እናቴ ተሰቃዩ በቃ። ከዛ አንዲት የምታግዘልች ደግሞ ነበረች ከድሮ የምናውቃት እና እሷም በቃ ሌሎች ስራዎቿን ተወች እና ቀን ትውልልኛለች። ያው ማታ ላይ ደግሞ እናቴ በጣም በቃ ስቃዩን ልነግራችሁ አልችልም። የእናቴ ስቃይ ደግሞ ከኔ ይበረታል። ድንገት እንኳን ወይ ለሆነ ጉዳይ ወደ ሳሎን መታ እኔ ካልኩኝ ተንደርድራ ነው የምትመጣው። ተንደርድራ ስትመጣ ስንቴ የአልጋ ጠርዝ እግሯን መቷት እስቲል አሁን ድረስ ብልዙ አለ። በቃ እንዴት እንደምትሆን ሰለለች፣ ቅጥናለች ከኔ እኩል። በቃ ተጎድች ነው የምላችሁ። ስራዋን ፍቃድ ሰጧት፣ እግዚአብሔር ይስጣቸው። በቃ ከኔ ጋር ተሰቃየች። ከኔ ስቃይ በላይ የእሷ ስቃይ በጣም የከፋ ነበረ እና እያየኋት ሁላ ማዲያ ተወጣች እኔ እናት። ከዛ አልበዛብኝም እግዚአብሔር ይመስገን፣ የእሷም አምላክ ይመስለኛል። እና እንዳልኩሽ የተሰራሁት በአንድ ነው። እስከ 16 ነው እንደዛ የተሰቃየሁትኝ። ከዛ በ16 በኪዳነ ምሕረት ቀን ድጋሚ ድንገት ቼክ ለማድረግ ነው የቆምኩት፣ ለመቆም የሞከርኩት። በእርግጥ ከ16 በፊት በ14 ወይ በ13 ቼክአፕ ነበረኝ እና አሁንም እንዳልኩሽ በስትሬቸር በጎረምሳ ወጣሁኝና በአምቡላንስ ሐኪም ቤት ሄጄ ቁስሉ ስለደረቀ ላዩ ላይ ያለው ገመድ ተበጠሰልኝ እና ቼክ ተደረግኩኝ። በቃ ጥሩ ነው፣ አሪፍ ነው። እጅሽ ላይ ያለው ስብራት ግን እስኪገጥም ጀሶን አናወጣም ምናምን ብለውኝ እጄ ላይም እንግዲህ ጀሶ አለቀኝ እጄ ላይ እና እንደዛ ብለውኝ ስመለስ ትንሽ ቀለለኝ። ያው እንትን አይደለ ክር አይደለ ከላይ ላይ ሲፈቱልኝ ትንሽ የመቅለል አይነት ስሜት ተሰማኝ እና ስመለስ ብዙም ጩኸቱ አልነበረም። ህመም አለ ግን ብዙም ጩኸቱ አልነበረም። ይቅርታ ስለሚደክመኝ ነው።
የእናትን ነገር ግን አያችሁ አይደል? እናት መቼም ልጇንም አተው በድላኛለች እንኳን አላለችም። እንግዲህ አስቢው፣ በድያት አላቆምም ብዬ ረግጬ ነው የወጣሁትኝ። እና አንዳንዴ ይሄ ሁሉ ነገር የሰራሁት እናቴ ላይ የበደልኳት ነው ብዬ ነው ወላ አንዳንዴ ማስበው ታውቂያለሽ። እና ስመለስ እንዳልኩሽ በጣም ቀለል አለኝ። ከዛ በ16 እስቲ ለማንኛውም እስከዛ በነገራችን ላይ ካቴተር ከወጣልኝ በኋላ እናቴ ናት ሁሉንም ነገር በዳይፐር የምትቀበለኝ። እንደ ህፃን ልጅ በዋይፕስ እየጠረገች እንደ ህፃን ልጅ ገላይን በሞቀ ውሃ ፎጣ እያደረገች እያጸዳች እንዳልቆሽሽ፣ ሰው ስመጣ ሰው ሊጠይቀኝ ሲመጣ እንዳልሸተው እምር አድርጋ ነው የያዘችኝ። እንደዛ ታምሜ ራሱ በቃ ጭራሽ እንዳልሳቀቅ እንደ ልቤ እንድሆን በትልልቅ ዳይፐር የትልልቅ ሰዎች ዳይፐር አለ በሱ እየተቀበለች ነው ከኔ ጋር። አልተጸየፈችኝም፣ ሸተተኝ አትልም ምንም። በቃ ወላ እኔ ሚይዘው ይመስላታል ሽንቴ ላለመናገር እና ሽንትሽ አልመጣም፣ ኧረ ሽንትሽን ሽኝ ምናምን ትለኛለች። እና የዚህን ያክል ነበረ። እና በ16 እስቲ ቆይ ትንሽ ወገቤ ቀሎኛል እና እንሞክር፣ ለመቆም አይደለም ለመቀመጥ እንሞክር ብዬ ከስር እግሬ የቺ ያልኳችሁ ልጅ እየጎተተችኝ ከላይ እናቴ ወገቤን ደገፍ አድርጋልኝ ስቆም ስቀመጥ በጣም አመመኝ ቂጤ ላይ። ለካ ቂጤ ላይ ቅጥቅጥ ኖሮ በልዟል እንደገና ደግሞ ማለት ነው። እና ወይኔ ቂጤ ብዬ ብድግ ስል ስሜቱ ብድግ ሲያደርገኝ በዛው ቆምኩኝ። አላመንኩም። እንዴ ቆሜ ነው ምናምን ነገር አልኩኝ። በጣም በቃ ደነገጥኩኝ። እናቴ ደነገጠች። የያዘችውን ሁላን የለቀቀችው ቆመሽ ነው ምንድን ነው በቃ ግራ ገባቸው ምናምን አለቀስኩኝ። የዛ ጊዜ ወዲያው እቺ ያልኳችሁ ልጅ ቆይ ቪዲዮ ብላ ቪዲዮ ቀረጸችኝ እና ቪዲዮ ላ አለ። አለቀስኩ። መቤት ያቁመሽኝ ነው እንደ ያንቺ ውለታ በለትሽ ቀን እንደዛ አድርገሽልኝ አሁንም እንደገና እንደዚህ አለቀስኩኝ በቃ። እና አንድ ጓደኛ አለችኝ በጣም በቃ መወዳት በጣም እና የሕክምናዬን ባይዘዌ ልወጣ ስል የቀረውን 150 ሺህ ብር ጠፋ። እንዳልኳችሁ ልጁ እንትኔ ሰርጀሪ ምናምን ነገር እያለ ጠፋ። እና የሚከፍል ሰው ሲጠፋ አባቴ ምንም አልችልም ሲል እናቴም አቅም ስላልነበራት አከራዬ ናት የከፈለችው። በጣም በቃ የምትገርም ሴት እቺ እና ጓደኛዬ ደግሞ አሁን ከሄደች ማክሲመም 10 ወር ሆናታል። ዱባይ ናት ያለችው እና የማዳም ቅመም ናት። እና እሷ በቃ ማለት መጀመሪያ ወደቄን ራሱ ስትሰማ ራሷን ስታወድቃባቸው ምናምን እሷ ራሱ ታማ እህቷ አዛለች እና ሁለቱም ታማው እንደ ፋሚሊ ነበሩ ለኔ በፊትም። እና በቃ በጣም ታማ ነበር። እና እቺን አከሬን ከእሷ ጋር በጣም ያወራሉ። እኔ ታመምኩ ሰዓት ሚርስዬ በቃ ክፈይና እውነት እኔ እሰጥሻለሁኝ እግዚአብሔርን ምናምን አለቻት። ችግር የለውም በቃ ብላ እሷም ከፈለች። ከዛ በኋላ ጓደኛዬ ናት እችኛዋ ጓደኛዬ እና አንድ ውብ የምትባል እንግሊዝ የምትኖር ጓደኛ አለችኝ። በቅርቡ ነው አግብታ የሄደችው እና ሁለቱ ናቸው ብሩን አዋተው የከፈሉት የሜርሲን እዳ የነበረውን አጠቃላይ 200 ሺህ ብር ነበረ እዳው። 200 ሺህ ብሩን እነሱ ከፈሉ። ያው የማስታመሙን የመድኃኒቶች አንዳንድ ልጆች ደግሞ እናቴ ናት ከዛ በኋላ ከቨር ስታደርግ የነበረው። ከዛ በ16 ቆንኩኝ እንዳልኩሽ ልጁ እቤትም እየመጣ ይጠይቀኝ ነበረ። የድፍረቱ ጥግ ነው የምነግራችሁ። እና እኔ ያንተም ድረስ የደም ካንሰር አለብኝ እንዳላቸው አላቅም። የማውቀው የደም መርጋት እንዳሆነ ነው። ምክንያቱም እኔም እንደበደለኝ አልተናገርኩም። እነሱም ከኔ ጋር እንደዚህ አይነት ወሬ የማውራት እንትን ላይ አይደሉም። ምክንያቱም እኔ በጣም እንዳልኩሽ የነበርኩበት ህመም በጣም ከባድ ነበር እና ለሱ ውሸቶች በጣም ተመቸ። እና ኢቨን ያኔ እኔ ሆስፒታል ገብቼ እሱ ራሱን ስቶ የወደቀለት በጣም የውሸቱ ጥግ ያላስፈላጊ ቦታ ውሸቱ እኔ የሌላ ሀገር ዜግነት ስላለኝ ኤምባሲ ደውዬ መታመሜን ማሳወቅ አለብኝ ብሏቸው የኔንም ቤተሰቦች ማለት ነው እዛው ጋር ደውለው ምናምን በቃ እንግሊዘኛ የሆነ ነገር ከፈጣጠረ እና እነሱም ደነገጡ። አረ ደግሞ እዚህ የሆነ ነገር ቢሆን እስኪጣራ ብለው ያስገቡናል ምናምን ብለው የዛን ቀን ራሱ በቃ ሂድ ብለውት ሄዷል። እና ከዛ ቤትም ይመጣል። ቤትም ከገባው በኋላ ከዛ ምን አለኝ
አንገቱ ላይ የሆነ ቀን ፕላስተር ለጥፎ መጣ። ከዛ እንዴ ተነሳ እንዴ ድጋሚ ምናምን ነገር አልኩት። እኔ እንግዲህ ሙሉ ለሙሉ አላገገምኩኝም፣ ህመም አለ። ግን ቀስ እያልኩኝ እየተንገዳገርኩ ያው መቀመጥ ይከብደኛል። ትንሽ እራመድና እተኛለሁኝ። ከዛ ደግሞ ተመልሼ እንደዛው ቤት ውስጥ ነው ያ ነገር የነበረው እና ህመሙ ነበረ፣ በጣም ከባድ ነበር። የእጄም ነበረ ምናምን ነገር። ከዛ አንገቱ ላይ እንደዛ አድርጎ መጣ። ከዛ ተነሳ እንዴ ድጋሚ በሽታው ምናምን ነገር ስለው አዎ ወደ ጀርመን ድጋሚ መሄድ አለብኝ አለኝ ማለት ነው። ከዛ ኦልሬዲ ልጁ እንደታመመ ሲያስመስል የነበረው ገንዘቡንም እንዳይጠየቅ ነው። ያንንም 50 ሺህ ብር በቃ ምንም ነገር ካላደረገ የሆነ ነገር አለው ተብሎ እንዳይጠረጠር ነበር እና መሄድ አለብኝ ወደ ጀርመን አለኝ። ድጋሚ እና እሺ ከማን ጋር ነው የምትሄደው ምናምን ነገር ስለው አለ አጎቴ ከሱ ጋር ነው የምሄደው አለኝ። እሺ በቃ ብዬ ይዛን ቀን መጣ ምናምን እንደዛ ላይ ሄደ። ከዛ በማግስቱ ኤርፖርት ሆኖ ደወለልኝ እና ይኸው ኤርፖርት ነኝ ልወጣ ነው አለኝ። አንገቱ ላይ እንዳልኳችሁ ፕላስተር ለጥፏል ምናምን እና እዚህ የተወሰነ ሕክምና እንደተደረገለት ግን እዛ እንደሚቀጥል ያን አንገቱን ስንግ አድርጎ ፕላስተሩ ላይ ስካርቭ አለ ምናምን በቃ እንደታመመ በደንብ አይነት ወይ ነበር እና ደንግጫለሁ። ከዛ ሊሄድ እንደሆነ ነገረኝ። ኤርፖርት ደውለው እሺ በቃ አልኩት። ከዛ እንደዛ ባለኝ በሁለተኛው ቀን ምናምን ሌሊት ላይ ደወለልኝ እና እንዴት ነሽ ደህና ነሽ ወይ ምናምን ነገር አለኝ እና ሰው ላስተዋውቅሽ አለኝ። ኦኬ እሺ ብዬ ስተዋወቅ አጎቴ ነው አለኝ። አጎቴ የሚለው ሰው የአክስቱ ባል ነው እና ተዋወቂው እንደዚህ የሚባል ነው ምናምን አለኝ። እሺ ሰላም ነው እንዴት ነው ምናምን በቃ ማለት እኔ የሁሉ በደል ትቼለታለሁ። አሁን በቃ አጎቱን ካስተዋወቀኝ ደግሞ ሲሻለኝ ያገባኛል ነኝ እኔ ልክ ሲሻለኝ መቆም መራመድ በደንብ ስችል እንጋባለን ላይ ነኝ። አሁንም እንግዲህ የሁሉ ነገር ሆኜ በሱ አሁንም አልተቀየምኩትም። ይቅርታም ሳልጠየቅ አሁንም ህልሜ እሱ ማግባት እስከሱ ጋር መሆን ነውና እዛ እሺ ያልኩኝ ተዋወቁት ምናምን ነገር። ከዛ እኔ እንግዲህ እንዳልኳችሁ ጀርመን እንዳሉ ነው ማውቀው ለህክምና። እንዴት ነው ተሻለ ምናምን ስለው ይቆራረጣል ምናምን አይነት ነገር ወይ ስልኩ በኢሞ ነበረ። ከዛ እኔ ምልህ እንዴት ሆንክ ተመለስክ ወደ ኢትዮጵያ ወይስ ምናምን ስለው ስልኩ ተቋረጠ። ከዛ ደጋግሜ ብል አይሰራም። በማግስቱም እንደዛው በቃ በጣም ተጨነኩኝ። ድጋሚ እንደገና እዛ ህመም ላይ ሆኜ የሆነ ነገር ሆኖ ይሆን እንዴ እያልኩኝ ማልቀስ ጀመርኩኝ እዛ ህመም ላይ ሆኜ። ከዛ እንደዚህ በሆነ በተወሰነ ቀን በ3 ቀን ምናምን አይነት ነገር አንድ ጓደኛ አለው እኔ የምማውቀው። ከዛ በስልክ ነው እሱንም አንድ ቀን ብቻ ነው በአካል አግኝቼው ማውቀውና ሰፊ የማውሪያ ጊዜ ራሱ አላገኘሁኝም ከሱ ጋር በእርግጥ። ከዛ ደወለልኝ። ከዛ እኔ መጥቶ ስላልጠይቀኝ ተናድጄበታለሁ። በራሴ ሰውዬ ሳልናደድ በጓደኛው ተናድጃለሁኝና ከዛ ብሽቅጥቅጥ አደረኩትኝ። ከዛ አይኖ መታመምሽን አውቃለሁ ሰምቻለሁኝ፣ ይቅርታ መጥቼ ስላልጠየኩሽ ግን ጠፋብን። ይኸውልሽ ከጠፋ 3 ቀኑ ነው እና አጎቱ አለኝ። ያው አጎቱ ምላችሁ እንደ አጎቱ ስለሚያየው ነው የአክስቱ ባል። መስታወት እዘዝ ብሎ 700 ሺህ ብር ሰጥቶት ነበር እና እዛ የሆነ ሰዓት ላይ ደወለልኝና ችግር ውስጥ ነኝ ብሎኝ ከዛ በኋላ ስልኩ አይሰራም። እስቲ አንቺ የምታውቂያቸውን ስልኮች ምናምን ነገር ማግኘት የምችይበት ወይ አግኝተሽው ከሆነ ምናምን እስቲ ንገሪኝ ምናምን ነገር አለኝ ማለት ነው ጓደኛው። ከዛ ኧረ እኔ ከ3 ቀን በፊት ደውሎ ነበረ፣ ከ5 ቀን ምናምን በፊት ደግሞ ወደ ጀርመን ሊሄድ ነው ብሎኝ መጥቶ ተሰናብቶኝ ነው ሄደው ምናምን ነገር አልኩት አለኝ። ግራ ገባው እሱ ምናምን ነገር እና ከዛ እንዴ ምንድን ነው ምናምን ነገር ስለው ምንድን ነው የምታወሪው ምናምን ነገር አለኝ። ከዛ ግራ እየተጋባው መጣሁኝ እና አሁን እሺ የሆነ ነገር ሆኖ ሊሆን ስለሚችል ስልኮቹ ላይ ደዋዊ ምናምን አለኝ። ብደውል ስልኮቹ አይሰሩም። ሁሉም ኢሞ ላይ፣ ዋትሳፕ ላይ፣ ኤቭሪቲንግ ላይ ያለኝ ኮንታክት ላይ በሙሉ ብደውል አይሰሩም። ከዛ መልሼ ደወልኩለትና ኧረ አይሰራም ምን ሆኖ ነው በእግዚአብሔር ምናምን ብዬ ድጋሚ እኔ ሌላ ጭንቀት ሌላ ቴንሽን ውስጥ ገባሁኝና ከዛ እስቲ አሁን አንቺ ምንድን ነው የሆንሽው አለኝ ማለት ነው። ከዛ አይ እኔ እንኳን እንደዚህ ነው ራሴን ለማጥፋት እንደዚህ ነው። ራስሽን የወረወርሽው አለኝ። አዎ ስለው በኢየሱስ ስም ቆይ ከእናቱ ጋር ነኝ አብረን እናውራሽ ቆይ ምናምን ነገር አለኝና ከእናትየው ጋር ላወድ አድርጎ ስልኩን
እኔ ይኸውልሽ የዋሸውሽ ነገር የዋሸውለት እንደ ጓደኛ ለጓደኛዬ ብዙ ከቨር ማድረግ ስለነበረብኝ ያኔ የሽምግልናው ታይም ላይ ያዋርቸው ነበረ እና እናቱ ከለከለች ምናምን የተባለ ሰዓት እና ያኔ እሱ እንግዲህ በጣም ስለፈጠናችሁ ነው ተረጋጉ ምናምን ነገር ብሎኝ ነበረ እና ያንን ዋሽቼለታለሁ በጣም አስጨንቆኝ እና ግን እኔ ማቀው ያለው ሪያሊቲ አሁን ጠፍቶብን ተጨንቀን ነው። እኛ ያለው ሪያሊቲ ምን መሰለሽ? እናቱ አዎ ምንም የምታውቀው ነገር የለም ስለ ሽምግልናውም ስለምኑም ዋሽልኝ ብሎ በጣም ስላስጨነቀኝ ነው የዋሸሁትኝ እና ምንም ሽምግልና ምንም አልነበረም ይቅርታ አድርጊልኝ። ደግሞ እኔ ራስሽን ከፎቅ ላይ እንደጣልሽ አላውቅም ሰው እንደገፈተረሽ ነበር ማቀው። የምን ሰው ስለው ይኸውልሽ እንግዲህ ሁሉም ነገር እንንገርሽ እኛ የምናውቀው አንዲት የደህንነት አባል የሆነች ልጅ ዜግነቷ አሜሪካ የሆነ እዚህም እዛም የምትኖር አሜሪካም እዚህም ኢትዮጵያ የምትኖር ልጅ እንደተዋወቀ ፍቅረኛዋ እንደሆነ እና በቅርቡ ወደ አሜሪካ ልትወስደው ፕሮሰስ እንደጀመረችለት የአሜሪካ መንጃ ፍቃድ እንዳወጣችለት እና በጣም ብዙ ነገር እንደሆነ እና ኢቨን ቤት በሆነ መኪና ነው የሚመጣው በእንደዚህ አይነት መኪና እና ሹፌር ቀጥራለት እንደሆነ እና ከሀረር እዚህ ሲመጣ እሷ ጋር እንደሚያርፍ ከዛ ደግሞ እኔ የምኖርበትን አፓርታማ ፎቶ ቀርጾላቸው ይሄ የእሷ አፓርታማ ነው እሷ ጋር ሄጄ የማርፈው ብሏቸዋል ማለት ነው። ለሙሉ ፋሚሊው እንግዲህ ለእናቱ፣ ለእንጀራ አባቱ፣ ለጓደኛው፣ ለሁሉም ማለት ነው እና ከዛ እንትኑን ፎቁንም ሳየው የራሴው ጉድ ነው። ከዛም ስለ መኪናውም እና ስለ ሹፌሩም ሲነግሩኝ ጓደኛው ነው እና ከሱ ልጅ ጋር በጣም ብዙ ጊዜ እንደውም በቃ እንደዚህ መዝናናት ምን ዋና ምናምን ነገር ሲኖር እሱም ጓደኛ ስላለችው ያመጣትና አንድ ላይ እንዝናናለን። መኪናውንም አይነት ሲነግሩኝ ያረ እንደዚህ ነው እንኳን ሰውየው የደህንነት ሹፌር እንደዚህ ምናምን ነገር ሊሆን ቀርቶ እሱ ይሄ ጓደኛዬ እኔ ቪአይፒ ፓስ ምናምን የሚል ወረቀቶች ነበሩት እኔ ጋር የሚያስቀምጣቸው ይቀመጥ አንቺ ጋር የሚለኝ ይሄ ያለ ፍተሻ እንድትገቡ የሚያገለግላችሁ ማለት ነው እና እሱን ራሱ ተጠቀምበት አንዱን ብሎ ሲሰጠው ኧረ እኔ እንደዚህ አይነት ነገር አልፈልግም ብሎ መልሶለታል። በጣም ነው የሚፈራው ምናምን ብዬ ስነግረው ይምርሽ ነው እኛ እኮ በቃ እንደዚህ ስለነገረን ማስተዋወቅ ደግሞ የማይችለው ደህንነት ስለሆነች ራሷን ማጋለጥ ስለማትችል ነው እና ፕሮሰስ እንደጀመረችለት የአሜሪካ መንጃ ፍቃድ ያሳያቸዋል። 2 ፓስፖርት ነው ያለው። እሱን እኔም በፊት አውቅ ነበረ እና ያው ለእኔ ደግሞ የደህንነት ልጅ እንደሆነ ነው የባለስልጣን የደህንነት ልጅ እንደሆነ ነው የነገረኝና ያው ፓስፖርቱ ይሄ ቪአይፒ ፓሱ ምናምን ከቤተሰቦች የመጣ ነገር እንደሆነ ነው የማውቀው እና አንዳንድ ጊዜ ዶላርም ይዛል የተወሰኑ ዶላሮች ምናምን ከዛ በቃ በጣም ይገላለጣል በዶላሮቹ። እንደውም እንደዚህ አብረን የምንሄድበት ቦታ ላይ በጣም እንትን ሲል ተው ጭራሽ ታስደፋናል አላቸው ብሎ ያስቡና ሌባ ነው የምጠራብን ተው ምናምን እለዋለሁኝ እና ከዛ የሁሉ ነገር ምናምን እኔ ጋር እንደሚቀመጥ እኔ የማውቀው አባቱ ባለስልጣን እንደሆነ ምናምን ነገርኳቸው። ኧረ በስመ አብ በጭራሽ አባቱ ባለስልጣን አይደለም በልጅነቱ ነው ያሞተው እና አያውቀውም ወታደር ነበረ አሉኝ። እንግዲህ ያን 7 ወር ሲጠፋብኝ አባቴ ሞቶ ነው ብሎኝ በጥይት ተመቶ በሰው ብሎኝ ነገረኝ። ለእነሱ ደግሞ አንድ አሜሪካ የምትወስደው ልጅ እንዳለች እና ፕሮሰስ እንደጀመረችለት አንዳንድ ነገሮች አይ ቲንክ ፎርጅድ ይመስለኛል እንግዲህ ነው በእርግጠኝነት ራሱ የሌላ ሰው ነገር ላይ ፎቶውን እያስገባ ፕሪንት እያደረገ ይመስለኛል። የአሜሪካ መንጃ ፍቃድ፣ ቪዛ፣ የቪዛ ወረቀት ምናምን ከዛ ሌሎች ብቻ ለእነሱ የሚያሳምን የሚችል ነገር እንደዛ አድርጎ ያሳያቸዋል። ያ መኪና ስለሚያመላልሰው ያው ጓደኛው ስለሆነ ለእነሱ ግን ሾፌሬ ነው ብሏቸዋል። የማያስተዋውቃቸው ደግሞ የደህንነት ስለሆነች ነው እና እኔ ሄጄ እዛ ጋ እናትየውን ሳናግር ያቺ እያለች እችኛዋ ምንድነች ተብሎ ስለተጠየቀ ነው ለካ እሱ እንደዛ ኦፍ የሆነው እንደዛ እኔ ላይ ያበደው ቀመሩ ሲስተሙን ስላበላሸውበት እና ምንም አይነት የአሜሪካ የምትወስደው ምንም ሴት የለችም። እኔ ጋር ለማደር እንዲመቸው የፈጠረው ዘዴና ትምህርት አልማርም ብሎ ከ12 ልክ እንደኔ አልማርም ብሎ ስላቆመ ወደ ውጭ ሄዳለሁ የሚለውን ነገር ለቤተሰቦቹ ለማንጸባረቅ በእርግጥ እነዚህም በቂ ምክንያቶች አይደሉም። አክቹዋሊ ግን
እነዚህ ነበሩ በሰዓቱ የነበሩት ይመስለናል ብለን ያሰብናቸው ምክንያቶች እኛ ማለት ነው የእሱ ቤተሰቦች እና እኔ ጓደኛው እና ይሄም አጎትየው የተባለውን አዳ አድርጎ አስገባው። አጎትየው ያለው ሀረር ነው እና አባቱ የሲሚንቶ ማከፋፈያ እንዳወረሰው እና እሱን እንደሚሰራ እና መስታወት ደግሞ የቤተሰቦቹ ቢዝነስ እንደሆነ እሱ እንደሚያስተዳድር ነው እኔ የማውቀው። ከዛ እሱ እንዲህ ኧረ በስመ አብ እኔ ጋር እንደ ማንኛውም ሰው ተቀጥሮ ነው የሚሰራው፣ ግን ቤተሰብ ስለሆነ እና እኔ ስላሳደግኩትኝ አምነዋለሁ እና እንዲያንቀሳቀስ ብሮቹ ምናምን እፈቅድለታለሁ። አሁን እዘዝ ብዬ የሰጠሁትን ብር ይዞ ነው የጠፋው። ምን ውስጥ እንደገባ አናቅም አለኝ። ቆይ አንተ የዛለት ሌሊት ያወራሁህ ነህ ምናምን ነገር ስለው አዎ አንቺ ነሽ እንዴ ምናምን ሲለኝ እና አንቺ አሜሪካ ምናምን ሲለኝ ኧረ እኔ በጭራሽ ናዝሬት ነው ያለሁት አሜሪካም አይደለሁም። እኔ እኮ ግራ ገብቶኛል ኢትዮጵያ መጣችሁ ስትይኝ እና ስልኩ ከተዘጋ በኋላ ስጠይቀው አይ አንዳንዴ የእብድ መድኃኒት ትወስዳለች እና ይቀበዣዥራል አይምሮዋ ለዛ ነው አለኝ አጎቱ ማለት ነው። ኧረ እኔ በስመ አብ እኔ አይምሮ የጤነኛ ነው፣ ግን እንደዚህ በሱ ምክንያት እንደዚህ አይነት ነገር ደርሶብኝ አሁን ትንሽ እግሬ አይሰራም ምናምን ነገር እና ትንሽ ነው የምራመደው ስለዋዘኑ በጣም በቃ ሁሉም ጓደኛው እንግዲህ የእድሜ ልክ ነው ኦልሬዲ ወደ 1 ዓመት ምናምን ይሄ ሁሉ አመት እንዴት በቃ ግራ ገባው ማለት ነው። እንግዲህ አልኳችሁን የልጅነቱ ነኝ ምናምን ነገር ከዛ እና ታዲያ አንተ ጓደኛ ከሆንክ እውነት ይሄ ልጅ ሌላ ፕሮሰስ እንደጀመረ እያወቅ እኔ ጋር እንደዚህ ሲሆን ለምንድን ነው ማላሳዝንህ? ለምንስ እንደዚህ ማድረጉ አስፈለገ ስለው እኔ በጣም ነው የምቆጣው፣ በጣም ነው ተውምለው፣ ግን አንቺም ጓደኛሽን አሳልፈሽ እንደማሰጫት ሁሉ እኔም ጓደኛዬን አሳልፌ መስጠት ስለከበደኝ ነው አለኝ። እሱም ጥፋተኛ እንደሆነ በጣም አመነ። በጣም ነው የያዘነው ምናምን ነገር እዛ ብዙ ነገሮችን ስናወራ እንግዲህ ይሄ ሁሉ ነገር ውሸት፣ ምንም አይነት ሴት እንደሌለች በጣም በቃ ከአጎትየው ላይ በጣም እንደሚያጭበረብር ብዙ ነገሮች ፎርጅድ እንደሚያሰራ ሀብታም እንደሚጫወት እኔ ጋር ይዞ የሚመጣው መኪና የኪራይ እንደሆነ የሚነግረኝ ግን ከቤት ውስጥ ይዞ እንደሚመጣ ያለ ጥቅም የተቀመጠ መኪና ነው እና እናቱ የእንጀራ አባቱ መኪና እንዳላቸው በቃ አሁን እኔ ሁሉ ነገር ስናገር ገንዘብ ወዳድ ሴት ሆኜ አይደለም፣ የእውነቴን ነው የምላችሁ እንድታውቁት ስለምፈልግ ነው። ይሄንን ሁሉ ነገር ገንዘብ ወዳድ ሴት ብሆን ፀጉር ቤት ነበረ የምሰራው እና ማግኘት እችላለሁ። ምንም የሁሉ ፕሮሰስም አያስፈልግም። ደግሞ ራሴንም ለማጥፋት አልሞክርም። ገንዘብ እንደሌለው ሳቅ ቶሎ ገሸሽ ብዬ ወደ ገንዘብ ወዳለው ነው የሚሄደው። ያ አይደለም ፖይንቱ፣ ያ አይደለም። እኔ ከገንዘቡ ሳይሆን ይሄ ሁሉ ውሸት ያለ ምንም ምክንያት፣ ከዛ ደግሞ ምንም አይነት በሽታ የልጅ ጉንፋን እንኳን አያውቀውም፣ እንኳን የደም ካንሰር፣ እንኳን የደም መርጋት። ይሄን ሁላ ስነግራቸው እናትየው በቃ በጣም ነው ያዘነችው፣ በጣም ነው ያለቀሰችው። እኔ እዚህ ሚዲያ ላይ አሁንም የቀረብኩበት ሚዲያ ላይ ያላወራኋቸው በጣም በቃ ውስጤ ያሉ ብዙ ጉዳቶች አሉ፣ በጣም ብዙ ሊነገር የማይችል በቃ ተዳፍኖ ውስጥ የሚቀመጥ ብዙ ነገር አለና እና እንደዛ ሆነ። በቃ ልጁም ያንን 700 ሺህ ብር ይዞ እንደጠፋ ታወቀ። ኦልሬዲ ጠፍቶ ነው ይሄ ልጅ፣ ምንም እንትን የለም። እኔ ደግሞ ከሰው ነው የወረወረሽ የሚለውን አስተሳሰብ በምን እንዳሰቡ ታውቃላችሁ? ምን ይላቸዋል? ባይናገር ሰው ወደቄም ባይናገር እኮ ይሻለዋል። እና ይቺ ልጅ ምንድናት ምናምን ብለው ሲያስጨንቁት አይ እኔ ስለምታሳዝነኝ ወድሃለሁ ስትለኝ እሺ በቃ አይዞሽ ምናምን ያልኩኝ ስለምረዳት ይኸው አናቴ ላይ ወጣች እና ወላ ከኔ ስልክ ላይ ሰርቃ የደህንነቷን ስልክ እኔ ሰርቄ እሷ ጋር ደውዬ ስላዋራኋትኝ እቺ ደህንነት የተባለችው ልጅ ሰው ልካ ከፎቅ ላይ እንዳስወረወረችኝ ነው ለነሱ የነገራቸው ማለት ነው። እና እኛም ፈራን፣ በቃ ፈራን እና እንደማገጥኩባት ስላሰበች ተጣልተናል፣ ፕሮሰሱን ሁላ አቋርጣብኛለች ብሏቸዋል። ይሄን ብር ይዞ ከመጥፋቱ በፊት ማለት ነው። እና ለራሳችን ህይወት ራሱ ፈርተን ነበረ ለራሱ እና በጣም የተጨነቅነውም ሲጠፋ የሆነ ነገር አድርገው እንዳይሆን ብለን ነው። ብሩ አልነበር የሚያሳስበን በሰዓቱ ምናምን አሉኝ። እዛ በቃ በጣም አዘኑን፣ እናትየውም በጣም አዘነች። ሁሉም በጣም ከብሩ ከምኑም ከሁሉም ነገር በላይ እኔ እዚህ ጋር የሆንኩት የጤና ሜንታሊ ኤቭሪቲንግ እናቴ ጋር የነበረው ሁሉም ነገር ጉዳቴ፣ እድሜ፣ ኤቭሪቲንግ ልጅነቴ እንደ ተጫወተበት እንዳንገላታኝ እንደሰበረኝ ሲያውቁ ምንም በቃ ማለት ምንም ምክንያት ነው ይሄ ሰይጣን ነው በቃ ነው ያሉት። እና በጣም በቃ አሁን እንግዲህ ሁላችሁም ስትናደዱብኝ የነበረው ይሄ ሁሉ ነገር አውቄ ራሱ በቃ ሰይጣን ነው ጸበል እናስጠምቀዋለን ያልኩት። እና
እዛ ሰዓትም እያፈቀርኩትኝ ነበረ። ማፍቀር መተው አልቻልኩም። ይሄ ሁሉ ነገር ሰምቼ ስቲል ማለት ነው። እና ምን አልኩት ለጓደኛው እና ለእናትየው፣ እስቲ በቃ እሺ እንደምንም ይመጣ ከሆነ እንዲመጣ እናደርግና ከጠፋበት ብሩን በቃ እንደ ይጥፋ ከሱ የሚበልጥ ነገር የለም እና ይምጣና ጸበል እንውሰደው ምናምን ስለው ጓደኛው ኧረ በእናትሽ እባክሽ ይበቃሻል፣ ለእናትሽ አስቢላት፣ ለእናትሽ እዘኚ አለኝ። እሱም እናቱም በግል ደውላ እንደዛ አለችኝ። አክስቱም የአክስቱም ባል ያጎቱ እያልኩ መጠራው እሱም እነሱ ሁሉ በቃ እኛ ራሱ በቅቶናል፣ እውነት ከአንድ ከእናቱ በስተቀር ሌሎቹ ለአይናችን አንፈልግም፣ በቃ ለአይናችን እንድናየው አንፈልግም ነው ሲሉ የነበሩት። ግን እናትና የኔም እናት እኔም በድያት ተቀብለኛለች። የእሱም እናት ይምጣና በቃ እያየሁት ቢያንስ እያየሁት ይኑር፣ ጥፋት ቢያጠፋም እናት ነኝና መተው አልችልም ብላ ነው እናትየው። ግን እንደኔ እንኳን አይደለችም እና እኔም በሰዓቱ መንቃት በቃ ከበደኝ፣ ማመንም ከበደኝ ምናምን ነገር እና በጣም በቃ በጣም ከባድ ሁኔታ ነበረ። ይሄ ነገር ከተፈጠረ ካወራናም በኋላ ከቀናቶች በኋላ ደወለ ሌሊት ላይ በቴሌግራም። ሲደውል ቪዲዮ ኮል ነው። ደረቱ ላይ በጥይት የተመታ ነገር አለ። እንደዚህ እንትን የተሸፈነ ፋሽ አለ በጥይት እንደተመታ። ከዛ እዚህ አፍንጮ ላይ ደግሞ እቺ ግሉኮስ አለች፣ ምንድነው ኦክሲጅኑ አለች አይደለ? ትቦ የምትመስለው ነገር እሷ አለች። ጭንቅላቱ ታስሯል ምናምን ነገር። ከዛ ከደወለልኝ በኋላ አንዴ ጓደኛዬን እንዲገባ አድርጊልኝ ደውይለትና ምናምን ነገር አለኝ። ከዛ ምንድነው ምናምን ስል አንዴ ብቻ ደውይለት ቶሎ በይ ምናምን ብሎኝ እሺ ኦኬ ብዬ ደውዬ ሌሊት ነው እንግዲህ ጓደኛው ጋር እንደዚህ አግኝቼዋለሁኝ እና እስቲ ገባ ምናምን ስለው እሺ ብሎ እሱም ገባ ቴሌግራም ላይ። ከዛ ግሩፕ ተከፈተና ቪዲዮ ኮል ስናወራው ሲያወራ የነበረ ልጅ ማውራት እንደማይችል በምልክት ቋንቋ መናገር ጀመረ እና በሚያሳዝን ሁኔታ። ከዛ ምንድነው እያወራህ አልነበረ እንዴ ምናምን ነገር ስለው በቃ አወራም በምልክት ነው ምናምን አሁን እያወራ ነበረ በማርያም በደቂቃ ውስጥ ምን አድርገውት ነው ምናምን እያልኩት ጓደኛውን በቃ በጣም አመሸን። ረጅም ሰዓት ምንም በአፉ አይናገርም፣ በምልክት የሚነግረንም ነገር አይገባም። ከዛ እንዲሁ እንደተጨነቀን ስልኩ ተዘጋ። ከዛ በጣም ስንጨነቅ አድረን በማግስቱ ጠዋት ላይ ሎኬሽን ላከልኝ። በዚህ ሎኬሽን መተሽ ሰጂኝ አይነት ነገር። ከዛ ያው እኔ መነሳት ስለማልችል ለጓደኛው ነገርኩት። ከዛ በሎኬሽኑ ሲሄድ ወደ ቱሉ ዲምቱ አካባቢ ነበርና ከዛ እዛ ሲደርስ ትንሽ ቆይቶ በሌላ ሰው ስልክ ተደወለለት እና ጓደኛው እንደዚህ ኪኒሊክ ትንሽ ኪኒሊክ ነገር ናት አለኝ። ሲነግረኝ እዛ ነው ኑ ምናምን ተባሉ። ሄደ። ሲሄድ ልብሱ ተቀዳዷል፣ ጭቃ በጭቃ ሆኗል እና መሬት ነው የተዘረረው ኢቭን። ከዛ ወይኔ ደረቱ ላይ ጥይት ሳይመታ አይቀርም ቶሎ በል በእናትህ ወደ ሆስፒታል ወሰደው ምናምን ነገር ስለው አይ ምንም ነገር የለም እስቲ ቆይ ብቻ ሆስፒታል እየወሰድኩት ነው ምናምን አለኝና ወደ ሆስፒታል ሲወስደው አቅራቢያው ወዳለ ሙሉ ምርመራ ሲደረግ ምንም ነገር የለበትም፣ ምንም በጥይት አልተመታም፣ ያው ኦክሲጅን ውሸት ነው፣ ግንባሩ ላይ ምንም ነገር የለም፣ ኤቭሪቲንግ ምንም አይነት ነገር የለም። እና ይሄ ሁሉ ነገር ሆኖበት ራሱ ልጁ ከኪስ ውስጥ ዋሌቱም ስልኩም አልጠፋም። እና በቃ ያን ሰዓት እግዚአብሔርም ይመስለኛል እኔ በራሴ ቆርጦልኝ እኔ ችዬ ቆርጦልኝ አይደለም እግዚአብሔር በቃሽ ሲለኝ ነው። እና ከዛ በኋላ በቃ ከዛ ነገር በኋላ በቃ አልኩኝ። እኔም እግዚአብሔር ውስጤን እያሳረፈልኝ የመጣ የእናቴንም ድካም ማየት እሷ ማሰብ ጀመርኩኝ። እስከዛ ሰዓት ድረስ አላሰብኩላትም ነበርና ከዛ በቃ እግዚአብሔር ይመስገን እሱም ድጋሚ ሊያገኘኝ አልሞከረም፣ እግዚአብሔር ይስጠው። እኔም ስልኩን አጠፋፋሁኝ። ቤተሰቦቹም በቃ አንቺ እንደምንም ጠንክረሽ ራስሽን አድኝና ውጭ ያሉኝ፣ ጓደኛውም እንደዛው። እና እግዚአብሔር በሂደት ነገሮችን አስተካከለልኝ እና የ10 ወር የተባለ ጉዳት በ3 ወር ውስጥ ይኸው አገግሜ ቆሜ በቃ ደህና ነኝ እግዚአብሔር ይመስገን። ያው ትንሽ አሁን ላይ ጉዳት አለኝ ግን ደህና ነኝ እግዚአብሔር ይመስገን። እንደዛ ሆኜ አሁን ደህና ነኝ። ትራመጃለሽ?
አዎ እራመዳለሁ። የወገቤ ላይ ብረት አለ። ብረቱ ማክሲመም ከ2 ዓመት በኋላ ይወጣል ብሎኛል ዶክተሬ። በየጊዜው እየሄድኩኝ ቼክ አደርጋለሁ እና እግዚአብሔር ይመስገን አሁን ከድካምና ትንሽ ስራ ማለት ይሄ በጣም ከባድ ስራ መስራት ካለመቻል ውጪ በጣም ደህና ነኝ። እጄም ገጥሟል። በቃ ብቻ በጣም ደህና ነኝ እና ይኸውልሽ ይሄ ሁሉ ነገር ሳወራ ረጅም ሰዓት ነው የፈጀው አቡዬ። ይሄ ሁሉ ነገር ላለማውራት እና ሰዓት ላለመፍጀት እና ታሪኩን ደግሞ ለህዝብ እንትን ላለማለት ያንን ኢንተርቪው አዳምጪ ያልኩሽ ለዚህ ነበር። አሁን የተረዳሽኝ ይመስለኛል። ጊዜያችሁን ላለመብላት ነበረ። ከአንቺ ዳይሬክት መስማት ነበር የፈለኩት። እንኳንም ከአንቺ ሰማ ነው። ግን ማሬ እሱ የአእምሮ ታማሚ እንደሆነ እኔ እርግጠኛ ነኝ። ጤነኛ ሰው የሁሉ ነገር መዋሸት አይችልም። አንዱን እንኳን ይሳሳታል እንዴ! የገዛ ቤተሰቦቹን፣ አንቺን፣ የራሱ አጎቱን፣ ምኑን እንዴ! ሁሉም ቦታ ሆስፒታል እንኳን ሄዶ ከሌላ ሀገር ነው የመጣሁትኝ እንትን ሌላ ዜጋ መስሎ እንግሊዝኛ አውርቶ ምናምን ሆስፒታሉን ለማጭበረር እንዴ! ጤነኛ አይደለም። የአእምሮ ሕክምና ያስፈልገዋል። የአእምሮ ህሙማን ሆስፒታል መግባት አለበት። አንቺ ደግሞ ማለት ነው እኔ አሁን እግዚአብሔር ይመስገን ከራሱ በጸሎት ሊወጣልሽ ይገባል። ይሄ ጂኒ ነው እንጂ ፍቅር አይደለም። እንዴት ነው የሁሉ ነገር አድርጎሽ ከፎቅ ላይ ወድቀሽ አካልሽ ተጎዶ እንኳን ስቲል ከሱ ጋር የምታወሪው? እኔ እንጃ። እኔ አይኑንም ማየው አይመስለኝም። እኔ እንጃ። እና በእርግጥ ሀቡዬ ሌላ ደግሞ መናገር የምፈልገው ነገር ልክ ይሄ ታሪክ ከወጣ አሁን ከተለቀቀ 1-3 ቀን ሆኖታል እና በጣም ቪው ሄዷል። ወደ አሁን ቲክቶክ ላይ ራሱ 1.8 ሚሊዮን ምናምን 1.8 ሚሊዮን ደርሷል። እና አንዳንድ ሰዎች ደውለውልኝ ድፍረቱ ማለት ነው የድፍረቱን ጥግ ነው የምነግራችሁ። ደግሞ ከኔም ከተለያየ በኋላ በዚህ 3 ወር ውስጥም ከኔ ጋርም እያለ ክዳኝ ወደ ውጪ አግብታብኝ ሄዳ ነው እያለ የቀረባቸው ሰዎች አለ። የኔን ፎቶ እያሳያቸው ማለት ነው። ሴቶች ነበሩ እና ልክ እንደኔ እየተጫወተባቸው ልትረሹ ይገባል ማሪ። እንዳትታለን ኦልሬዲ ሚዲያ ላይ ወጥተሽ ታሪኩን ተናግረሻል። አለቅ የአንቺን ኃላፊነት ጨርሶ ከዚህ በኋላ አንቺ ራስሽ ላይ ነው ትኩረት ማድረግ ያለብሽ። ቁጥርሽን መቀየር አለብሽ። መልሶ እንዳያገኝሽ ማለት ነው። መልሶ እንዳያናግርሽ። ለምን አንቺ ራስሽ ቶታሊ አልዳንሽም። አሁን ገባሽ? እግዚአብሔር ይስጠው መልሶ አላናገረኝም ማለት ዳት ሚንስ መልሶ ቢያናገርሽ እድል ትሰጫዋለሽ ማለት ነው። አሁንም እሱ ወጣቱን ከፎቅ ላይ ቢጥል ሄደሽ ታስታምሚዋለሽ ማለት ነው። ኧረ በስመ አብ ሀውዬ እግዚአብሔርን ነው የምልሽ። አሁን ያስብላል። ትክክል ናችሁ። ግን እኔ አልኩሽ በእኔ አቅም አይደለም እሱን መርሳት የቻልኩት፣ በእኔ አቅም አይደለም እሱን መተው የቻልኩት። እግዚአብሔር ነው ከውስጤ ድንግል ማርያም ናት ከውስጤ ንቅል ያደረገችልኝ እና አሁን ምንም ነገር ቢፈጠር መልሶ አለመደወሉን እኮ የወደድኩት በቃ ያመኝ ነበረ ማለት ቁስሎቼን ይቀሰቅስብኛል ቢደውል። ሜንታሊም ነው የኔ ቁስል አሁን ከሰውነቴም በላይ ማለት ነው። ቢደውል በሱ ቁጥጥር ስር ነሽ ማለት ነው። ቢደውል የምትረበሽ ከሆነ ስቲል አልዳንሽም ማለት ነው። ስለዚህ እንዳይደውል አንደኛ ቁጥር መቀየር አለብሽ። ቁጥርሽን ማግኘት የለበትም በምንም አይነት መንገድ። ሁለተኛ ነገር ስለሱ ማንም ሰው መጥቶ ቢያወራልሽ ልትሰሚ አይገባም፣ ልትከታተይ አይገባም። እንዲህ ያለ ሌላ ሴት እንደዚህ ውጭ ሀገር ከድካኝ ሄደች አለ ምናምን ልትይ አይገባም። በቃ ስለሱ ልታይም ልትሰሚም አይገባም። በቃ እዚህ ምድር ላይ እንደሌለ ነው ልትቆጥሩ የሚገባው። እንደገና ደግሞ ፎቶውን ኬት ማግኘት እንችላለን? ሌሎች ሴቶች እንዲጠነቀቁ። አሁን ፎቶ ማውጣት እኔ በግሌ አልፈለግኩም። ለምን ሪስክ አለው ለእኔ እንደነገርኩሽ በጣም ሪስክ አለው። ሚዲያ አልለጠፈው። አይ ሴቶች ምንም ተጠነቀቁ ከዚህ ሰውዬ። ታዲያ መልኩ ካልታየ በእርግጥ ትክክል ነሽ። ግን እንግዲህ ለእኔም ህይወት በጣም እንደሚያሰጋ ሀቡዬ ነገርኩሽ ነው። የሁሉ ነገር ማድረግ የቻለ ሰው ምን ሊያደርገኝ እንደሚችል አስቢኝ። አሁን ሮጬ እንኳን ማምለጥ የምችልበት ሁኔታ ላይ አይደለሁኝም። አገገምኩኝ እንጂ አልዳንኩኝም። የሆነ ነገር ቢያደርገኝ ስሜን አወጣሽብኝ ፎቶዬን ብሎ የሆነ ነገር ቢያደርገኝ አስቡት፣ በጣም ከባድ ነው። ምክንያቱም እኔ በጣም ሪስክ አለው። ይሄ ሁሉ ነገር አውጥቼ ራሱ የተናገርኩት ሪስክ ወስጄ ነው። አሁን ሌሎች ሴቶችም አደጋ ላይ ናቸው። ሌላም ሴት እንደ አንቺ ነገር ልትጎዳ ትችላለች፣ ይህ ሰውዬ ፎቶ እስካልወጣ ድረስ። አንድ ሁለተኛ ነገር ደግሞ ቤተሰቦቹ አስረው የአእምሮ ህሙማን ሆስፒታል ሊያስገቡት ይገባል። ቢካዝ ይሄን ሁሉ ድራማ የሚሰራ ሰው ፊልም እስኪመስለን ድረስ ይሄን ሁሉ ነገር ፈጥሮ የሚዋሽ ሰው ጤነኛ አይደለም። እውነት እስኪመስል ለ4 ዓመት የሚዋሽ ሰው እንዴ! ይህ እኮ የአእምሮ ህመም ነው ጋይስ። ራሱን የቻለ ስም አለው። ቤቱን የሚዋሽ የድሃ ልጅ ሆኖ የሀብታም ልጅ ነው የሚል የባለስልጣን ልጅ ነው የሚል ብዙ ነገሮችን በቃ ራሱ አምኖ ተቀብሏል ማለት ነው። ፎርጂ ዶላር
ፎርጂድ ዶላር ይዞ የሚዞር ከሆነ ፎርጂድ የአሜሪካ ድራይቪንግ ላይሰንስ ይዞ የሚዞር ከሆነ ዶላሩ ኬት እንደሚመጣ ምንጩን ባላቅም አክቹዋሊ እውነት ይመስለኛል። የዶላሩ ማያቅ ዶላር ስገናኙ የሚያሳይሽ የማይዘረዘር የማይጠቀመው ፎርጂድ ዶላር ነው ይዞ የሚዞረው። ዞሮ ዞሮ ይኸውልሽ በማንነታቸው የሚያፍሩ በድህነታቸው የሚያፍሩ ሰዎች ጊዜም አንድ ታሪክ ያጠኑና ያንን ታሪክ ደጋግመው ለሰው ሲያወሩት እውነት የሚመስላቸው ሰዎች አሉ። ይሄ ደግሞ የአይምሮ ህመም ነው። ገባሽ? አንድ ሰው ፈጥሮ ያወራና ከልጅነቱ ጀምሮ ይዞት ያድጋል። ላገኘው ሰው ያንን ታሪክ ለወንድ ጓደኛም ለሴት ጓደኛም ያንን ታሪክ እየነገረ ራሱን ክዶ በሌላ ራሱ በፈጠረው ካራክተር ውስጥ ይኖራል። ገባሽ? ይህ ደግሞ በራስ ማፈር፣ የበታችነት ስሜት፣ በቃ ራስን እውነተኛ ህይወትን ደብቆ በፈጠራ ህይወት ሰዎች እንዲወዱት እንዲያከብሩት ሰዎች ጋር ተፈላጊነት ለምን እኔ በትክክለኛ ማንነቴ ተፈላጊነት የለኝም ብሎ ስለሚያስብ ግዴታ መፍጠር አለበት። ይሄ ደግሞ ነገ ሰው ከመግደልም ወደኋላ አይልም። ገባሽ? እዚህ ወንጀልም ነው እየሰራ ያለው። የአእምሮ ታማሚም ነው፣ መታከም ያስፈልገዋል። ከዚህ በላይ ሳይሄድ ነገ ራሱን ሊያጠፋ ይችላል፣ ሰውንም ሊገል ይችላል። አሁን እኛ ታሪክሽ እውነትነቱ የሚረጋገጠው እኮ የዚህ ልጅ ፎቶ ሲወጣ ነው አይደል? ፎቶ መውጣት አለበት። ሌሎች እህቶችም ከዚህ ሰው መጠንቀቅ አለባቸው። ከማንኛውም ስትቺ ፎቶ ይወጣ ጥሩ ነው። ካለበለዚያ ምን ተጠነቀቁ። ከማን ነው የሚጠነቀቁት? አሁን ፎቶን አላየን። እሱ በእርግጥ ትክክል ነው። እስቲ አሁን ከአንዳንድ ከህግ ሰዎች ጋር እያወራውኝ ነው በውስጥ መስመር፣ ልክ እንዳንቺ እያወሩኝ ያሉ ሰዎች አሉ። እኔ ፍርሃቴን እየነገርኳቸው እና እሞክራለሁኝ። እውነት እኔም ቢወጣ ደስ ይለኛል። ለምን በህግ አትጠይቂውም? እሺ በህግ አላስጠይቂው እንዴ? ያደረሰብሽ አካል ጉዳትስ ማሪ በሱ ምክንያት እሱ አልገፈተረኝም። የኔ እናት እሱ አልገፈተረኝም። ከዛ ደግሞ እጁ ላይ እነዛ መታወቂያዎች እና ሁሉ ነገሮች እጁ ላይ እጅ ከፍንጅ ካልተያዘ ኢቨን እንኳን በፎርጅድ የመጠየቅ እንኳን እንትን የለኝም። እኔ የህግ አማካሪዎች በጣም እያናገርኩኝ ነው በነገራችን ላይ እና ምንም አይነት የፋይል ማስረጃ የለም። ከዛ ደግሞ እኔን አልገፈተረኝም። እነዚህ ውሸቶች አሉ እንጂ እና ምን ላድርግ? እስቲ ንገሩኝ፣ በምን አይነት ማስረጃ ይሄን ልጅ በህግ ልጠይቀው? ሁለት ፓስፖርት እንዳለው ማስረጃ የለም። አንቺ አይተሻል እንጂ ማስረጃ የለሽም። እጅ ከፍንጅ አልተያዙ። ብቻ ከባድ ነው። ለማንኛውም ሰው ከመግደል አይተናነስም። ራስሽን ጠብቂ። ፎቶም ተይው፣ የራሱ ጉዳይ። አንቺ ራስሽን ጠብቂ፣ ራስሽን ውደጂ። አክቹዋሊ ሀቡዬ ይሄን ታሪክ በማውጣቴ ማለት ነው አሁን እያታለላቸው የነበሩትን 3 ሴቶች ታድጌያለሁኝ። ቢያንስ 3 ሴቶች ታድጌያለሁ ከዚህ ሰውዬ ማለት ነው። ምክንያቱም እንዳልኩሽ ነው ደውለው እንዴ እኛ እኮ የምናውቀው አንቺ በድለሹ እንደሄድሽ ነው እና አሁን እኛን ልክ እንዳንቺ ነው እያለን ያለው አሉኝ። 3 ሴቶች እግዚአብሔርን ነው የምላችሁ። እና ቢያንስ 3 ሴት ማዳኔ ራሱ እግዚአብሔር ይመስገን። የኔን ፎቶ ስላሳያቸውም እንደው እግዚአብሔር እንደነሱ እኔ ውስጥ ሳይገቡ እንደኔ እዚህ ውስጥ ሳይገቡ ሊያድናቸው ስለፈለገ ነው። እና ቅብጥር ሲያደርገው ሄዶ የኔን ፎቶ አሳይቷቸው የሆኔን አወቁኝ እና ደውለው እንደዚህ ብለውኛል አክቹዋሊ። እና ይሄም ሰው እንደዚህም በመዳናቸው እግዚአብሔር ይመስገን። ያልደውሉልኝም ይኖራሉ እንግዲህ። እና ከምንም በላይ ደግሞ አንቺ ራስሽ የሳይኮሎጂ እገዛ ያስፈልግሻል። ለምን ኖርማል አይደለም ሴት ልጅ ለፍቅረኛ ብላ ራሷን ለማጥፋት መሞከር አይደል? እና ደግሞ ከልጅነትሽ ጀምሮ እናትና አባትሽም ሲጣሉ ራስሽን ለማጥፋት ሞከረሽ ነበር በረኪና ለመጠጣት። ስለዚህ ራስን ለማጥፋት መሞከር ደግሞ ትክክል ስላልሆነ አንቺም የሳይካትሪስት እገዛ፣ የስነ-ልቦና ሐኪም እገዛ ያስፈልግሻልማ። በህይወታችን ምን ነገር ሲገጥመን ዘለን ራሳችንን ለማጥፋት የምንሞክር ከሆነ ትክክል አይደለም። ትክክል 3 ጊዜ በህይወትሽ ሞክረሻል፣ አልተሳካልሽም እንጂ የመጨረሻው አካል ጉዳት አምጥቶብሻል። ስለዚህ የህክምና የስነልቦና ሐኪም እርዳታ ያስፈልግሻል። የስነልቦና ሐኪም ቆንጆ ነሽ፣ ወጣት ነሽ፣ ህይወት ይቀጥላል። ብዙ ህይወት አለ አይደለም? ለአንድ ውሸታም ምኑም እውነት ላልሆነ ድራማ ፈጥሮ ላኖረሽ ሰው ቀርቶ እውነተኛ ሰው አግብተሽ ወልደሽ እንኳን ክህደት ይፈጸምብሻል። እና በህይወት በጣም ብዙ ነገሮች አሉ። ብዙ ማንበብ ይጠበቅብሻል፣ ብዙ መስማት ይጠበቅብሻል። በጣም ብዙ የከፉ ችግሮች አሉ።
እነዛ ችግሮችን ብትሰሚ ትጠነክሪያለሽ፣ ትበረቻለሽ። እኔ በጣም ብዙ አይነት ታሪኮችን ስለምሰማ ነው በጣም ጠንካራ የሆንኩት። በህይወቴ ምንም ነገር ቢገጥመኝ እኔ ራሴን ለማጥፋት ሞክር እጅና እግሬ እንኳን ቢቆረጥ ቀኔ ደርሶ ፈጣሪ እስከሚወስደኝ ድረስ በህይወት እቀጥላለሁ። ፈጣሪ ስለማይሰጣት እሱ የሰጠኝ ልብና እግር እንኳን እሱ መልሶ ቢነሳኝ ህይወቴን እቀጥላለሁ። እሱ ራሱ ነፍሴን እስከሚወስዳት ድረስ እና በፈጣሪ መተማመን። በፈጣሪ የሚተማመን ሰው ምድር ላይ ሰው አጣሁኝ ብሎ አይደለም እጅና እግሩ ተቆረጠ፣ እጁና እግሩ እንኳን ቢቆረጥ እጅ ተቆረጠ ብሎ ራሱን አያጠፋም። ለምን? በፈጣሪ ስለሚተማመን፣ ፈጣሪ ያለው ብቻ ስለሚሆን እዚህ ምድር ላይ ገባሽ? የሰው ልጅ በአንድ ሰከንድ እሳት አደጋ ሙሉ ቤተሰቡ ሊያጣ ይችላል። ቤት ተቃጥሎ እናትም አባትም እህትም ወንድም ሞተው ብቻውን ሊቀር ይችላል። እሱ ብቻ ውጭ ስለነበረ ቤት ውስጥ እሳት ተነስቶ ሙሉ ቤተሰቡ ተቃጥሎ እሱ ብቻውን ሊቀር ይችላል። ብቻውንም ቢቀር ፈጣሪ ትክክል ነው፣ በቃ ፈጣሪን ያደረገው ብሎ አምኖ ተቀብሎ ህይወቱን ይቀጥላል። አማኝ ሰው፣ በፈጣሪ የሚያምን ሰው መቼም ህይወቱን ለማጥፋት አይሞክርም። እሱ የሰጠውን ነፍስ ለማጥፋት አይሞክርም። ገባሽ? በህይወታችን የምናጣቸውም የምናገኛቸውም ነገሮች ከፈጣሪ ስለሆነ የሚመጡት፣ ፈጣሪ ደግሞ ስለማይሳሳት በፍጹም ምንም ነገር አጣን ብለን በህይወታችን በራሳችን ለማጥፋት መሞከር የለብንም። ይሄ በጣም የተሳሳተ ነገር ነው። እንደገና ስንፈጠር ራቁታችንን እና ባዶን የመጣ ነው ወደዚህ ምድር። ሁሉንም ያገኘናቸውን ነገሮች ከተፈጠርን በኋላ ምድር ላይ በመስራት ያመጣናቸው ነገሮች ናቸው። ንብረት ቢወድም እንደ አዲስ ሀ ብለን ከዜሮ ጀምረን ሰርተን ማካበት እንችላለን። የሰው ልጅ ምንም አጣው ብሎ ራሱን ለማጥፋት ማሰብ የለበትም። ለምን? ስንመጣ ብቻችንን ምንም ሳንይዝ ራቁታችንን መተን ከመጣን በኋላ ላገኘናቸው ነገሮች እነዛን ነገሮች አጣን ብለን ራስን ለማጥፋት መሞከር ይሄ ትክክል አይደለም። እና እህቴ ገና ልጅ ነሽ፣ ብዙ ፊውቸር ይጠብቅሻል። ቆንጆ ነሽ፣ ወጣት ነሽ፣ ገና ትማሪያለሽ፣ ትሰሪያለሽ፣ የፈለግሽበት ደረጃ ትደርሻለሽ። እንደገና ደግሞ ሰው መጣም ቀረም ሊገርምሽ አይገባም። ፈጣሪ ብቻ ከአንቺ ጋር ይሁን። ባል መጣ ቀረ፣ ፍቅረኛ መጣ ቀረ፣ ማንም መጣ ቀረ፣ አንቺ ጉዞሽን ከፈጣሪሽ ጋር ነው መቀጠል ያለብሽ። እሺ እናት ክበሪልኝ፣ አመሰግናለሁኝ። እኔም በቃ ይሄ ሁሉ ነገር የተናገርኩት በቃ ሁሉም እህቶቼ ከቤተሰብ በላይ ማንም እንደሌለ፣ ከዛ ደግሞ አብረውት የሚሆኑትን ሰው ሙሉ ለሙሉ ማወቅ ባይቻልም እንደው ጠንቀቅ ብሎ እንዲፈትሹ ከማሰብ ነው። እና ክበሩልኝ ሁላችሁም፣ ጥሩም ነገር የምትሉኝ። በእርግጥ ያናደድኳችሁም ሁላችሁን ኮሜንት እያየውኝ ነው። እና አንቺ ተነቆርቆር እኮ ነው የተናደዱት ማሪ። በጣም አዎ፣ ለዛ ነው። እና ስለ ቤተሰብ በያቸው አንቺ የተማርኩ ስለ ቤተሰብ ማለት ነው። ከእናት ከአባት በላይ የለም። ስፔሻሊ ከእናት በላይ እናት ምንም ሆናችሁ ብትመጡ ትቀበላችኋለች። እውነቴን ነው የምላችሁ። እና እንዴት እንደሚቆጨኝ እናቴን ያኔ ገፍቻት መውጣቴ እንዳልኳችሁ ነው። እሷን አሳዝኜ ይሆን እንዴ ሁሉ በደል የደረሰብኝ እስክል ድረስ። ከዛ በኋላም እንዲሆኜ ስመጣ አሁን አስታማ ያቆመችኝ ከእግዚአብሔር በታች እናቴ ናት። ምንም ነገር ሳይጎልብኝ አብልታ አጠጥታ ወዜ እንዲመለስ አድርጋ አሁን ሰውነቴ በቃ በጣም ጥሩ ሁኔታ ላይ ነኝ ያለሁትኝ። እና በጣም እንግዲህ ስለ ቤተሰብ ነው ልነግራችሁ የምችለው ነገር። አደራ እንዳታምኑ ሰው። በቃ ስታምኑ ልክ ይኑረው፣ እንደኔ አትሆኑ። የኔ መጃጃል ነው በጣም በቃ አይኑ በጣም ያናድዳል። ስትናደዱም ልክ ናችሁ። ለእኔ እንዳሰባችሁ ይሄ ሁሉ ሞኝነት ለምን አስፈለገ እንደምትሉኝ ያውቃለሁኝ። እንግዲህ እኔ አላቅም በሰዓቱ የነበረውን ነገር። ዋናው አሁን ላይ መውጣቴ ነው። ዋናው አሁን ማስበው ስለ ስራ፣ ስለ ፊውቸር፣ ስለ ጥሩ ጥሩ ነገሮች እናቴ እንዴት ማስደሰት እንዳለብኝ ነው የማስበውኝ። እና አሁን ደህና ነኝ እግዚአብሔር ይመስገን። እንግዲህ ጸበልም ምንም እየሄድኩኝ ነው። እውነቱን ለመናገር አይምሮዬም በደንብ መታከም አለበት ብዬ እኔም ስለማመን እና አደራ ከቤተሰቦቻችሁ ውጭ በቃ ማንም የለም። እሱ ነው ልላችሁ የምፈልገው። እምነታችሁ ላይ ጠንክሩ። ሁላችሁም በእምነታችሁ አዲስ ሰው ስትተዋወቁ፣ አዲስ ሰው በህይወታችሁ ሲመጣ ለመመርመር ሞክሩ። ራስ ማጥፋት ደግሞ በጣም የሚያስጠላ ነገር ነው። እግዚአብሔር ካለላችሁ ቀን ስለማታልፉ ያንን ነገር ስታረጉ ወይ በምትጠጡት መድኃኒት ጨጓራችሁ ይታመማል፣ ወይ ደግሞ እንደኔ አይነት ነገር ደግሞ ካደረጋችሁ ወይ የሆነ ነገራችሁ ተሰብሮ እድለኛ ከሆናችሁ ትድናላችሁ፣ እድለኛ ካልሆናችሁ ደግሞ የሆነ አካላችሁ ይጎላል። እና አታድርጉት ልለው የምችለው ነገር ይሄ ነው። ከኔ ህይወቴን ተማሩ።
እና በጣም አመሰግናለሁ ሀቡዬ፣ ክበሪልኝ። እኛም በጣም እናመሰግናለን። ከአንቺ ህይወት ብዙ ተምረናል እና እንኳን ዛሬ ላይ ዳንሽ ይመስገን ፈጣሪ። ዋናው መዳንሽ ነው። ፈጣሪ ምን ይሳነዋል? ዋናው ዛሬ ላይ አንቺ ቆመሽ መሄድሽ ነው የኔ ውድ፣ በህይወት መኖርሽ ነው። በህይወት እስካለን ሁሌም ሌላ እድል አለን እና እናመሰግናለን ስላካፈልሽን የኔ ውድ። እናት አመሰግናለሁ። እና ሜቢ አሁን ላይ እንዳልኳችሁ ስራ ፈትቼ የተቀመጥኩትኝ እና ምናልባት እንደ ሜካፕ ምናምን ተምሬያለሁ እንዳልኳችሁ እና ቤት ለቤት መስራት እፈልጋለሁኝ እና ትንንሽ ፕሮሞሽኖችን ባገኝ አልጠላም። የምትችሉትን ማገዝ የምትችሉትን እኔ በገንዘብ ሰፖርት አድርጉኝ ሳይሆን ስራ መስራት እፈልጋለሁኝ እና ስራ ማሰራት የምትፈልጉ ሰዎች ስልኬ ንቁ ፖድካስት ላይ በቀረብኩበት የፍፄ ፕሮግራም ላይ አለ። እዚሁ ንገሪያቸው ማለት እዚሁ ንገሪያቸው ስልክሽ ወይም ባዮች ላይ አስቀምጪላቸው። ባዮ ላይም ላስቀምጥ እችላለሁ። አይሻልም? እሱ አይሻልም? እንደ ባዮች ላይ አስቀምጪላቸው ወይ እዚሁ ንገሪያቸው እንጂ ሌላ ቦታ ገና ሄዳችሁ ፈልጋችሁ ምናምን አትበያቸው። እዚሁ ቁጥር ያዙልሽ። እሺ ያዙ። በቃ የምትይዙ ከሆነ አሁንም ልናገር፣ ባዮ ላይም አስቀምጣለሁኝ። ቁጥሬ 0901398645 ነው እና ባዮ ላይም አስቀምጣለሁኝ። ለሁላችሁም ለሰፖርት ላደረጋችሁኝ በሙሉ በሀሳብም እስካሁን ራሱ በጣም ብዙ ስልክ ነው እየተደወለልኝ ያለው እና ለሁላችሁም ክበሩልኝ፣ ክብር በሉልኝ። ጓደኞቼንም እዚሁ በሰው ፊት ማመስገን እፈልጋለሁ። በጣም የተባረኩ ጓደኞች፣ በጣም የተባረከች አከራይ ነው ያለችኝ እና ክበሩልኝ። በቃ ሁላችሁም እግዚአብሔር ያክብርልኝ። አቡዬ አንቺንም እግዚአብሔር ያክብርልኝ ስላስገባሽኝ፣ ስላዳመጥሽኝ። አሚን እናት አሚን። 2 ሀወር ነው ያዳመጥሽ ተከሻ በኢትዮጵያ ከምሽቱ 2 ሰዓት እስከ 4 ሰዓት 2 ሰዓት እኔ ሳሎን ሶፋ ካሜራ አጥፍቼ ሳሎን ሄጄ ሶፋ ላይ ጋደም ብዬ 2 ሀወር ብሬክ ወስጄ ነው እያዳመጥንሽ የነበረው። ሳትሰለችኝ ለ2 ሰዓታት ያህል አዳምጠንሻል። እናመሰግናለን። ቁጥርሽን የሚሰዋል ተባረኪ። እሺ አመሰግናለሁ። ሰላም እደሩልኝ። አሚን። እሺ ወደ ጌም ልገባ ነው። 10 ሰዓት ሆኗል። ከምሽቱ 4 ሰዓት በኢትዮጵያ ሆኗል። ዘቢባ ቻው፣ ሀዩቲ ቻው። ሚዩት ነሽ ዘቢባ።